ሌላ መንፈስ ስላለ የሚለው ነገር ለአንተ የተገጠመልህ ሚሞሪ ለአንተ የተገጠመልህ አይምሮ እኔ እፎይ አንተም ቢያደርገኝ ሞጣ እንዳለው ሰባተኛ ሰማይ ነበር ምልካት። ለምንድነው የምጠቀማት? እኔ ከስር ያሉ ማይንዳቸው የማይጠቀሙ ሰዎች እንዲጠቀሙ አንተ ቆይማ አንብበን ተረዳን ያለውን ነገር ማለት ነው። አንተ በምን አማርኛ አንብበው ነው? በመንፈስ ካልሆነ አይገባችሁም የሚባል ነገር እኮ ነው። እናንተ በመንፈስ ካልሆነ አይገባችሁም አላልኩም። የላከኝም ፍቃድ እንጂ ፍቃዴን አልሻም ነው ያለው። ስለዚህ አባቱ ፍቃድ ነው አይደለም። እናነበው ይገባናል። አልወጣኝም አይገባኝ። እህቴ ቆይ አዳምጪ። እንዲህ ነው ያለው አይደለ? የላከኝም ፍቃድ እንጂ ፍቃዴን አልሻም አለ አይደለ? ስለዚህ የሚያደርገው የላከውን ፍቃድ ነው አይደለ እህታችን? እሺ የራሱን የተላከበትን ነው የመጣው። ክፍሉ የሚለውን ብቻ እንበል እህታችን። የላከኝም ፍቃድ እንጂ ፍቃዴን አልሻም ሲል ፍቃድ ነው። ፍቃዴን አልሻም ማለት ያንን የተላከውን ለህዝቡ መረረውም ጣፈጠውም ሊያስተላልፍ ነው የመጣው። መልካም እሺ፣ መልካም እሺ። ስለዚህ ያ ፍቃድ የአባቱ ፍቃድ ነው አይደለ? ያ ፍቃድ ነው፣ እሱን ሊያስተላልፍ ነው የመጣው። አዎ መልካም። የአባቱ ፍቃድ ነው እንጂ አዛዥ እንዳልሆነ ፈጣሪ እንዳልሆነ ነው እዚህ ላይ የሚገልጸው እንጂ። ኧረ በጌታ ስም አዳምጪ። ቆይ የአባቱ ፍቃድ ምንድን ነው? እሱ ታውቂዋለሽ? የአባቱን ፍቃድ ታውቂያለሽ እህታችን? ስለዚህ ፍቃዱን ነው እንስማማ። ስለዚህ ክርስቶስ እንደ መጽሐፍ ቅዱስህ እኮ ነው እኔ የምጠይቅህ፣ እንደ መጽሐፍ ቅዱስህ እሱ ፈቃዴን አልሻም የራሴን አይደለም ከኔ አንዳችን ነገር አላደርግም እኮ ችግር የለውም ተስማማው እኮ። ስለዚህ ፍቃዴን አልሻም የአባቴን ፍቃድ ነው ማደርገው አለ። የአባቱ ፍቃድ ምንድን ነው? አድርግ የተባለውን አስተላልፈ የተባለውን ለሰዎች ያስተላልፋል። ከዛ ላሳይሽ። እሺ አድኗል አይደለም? በማን ፈቃድ ነው ያዳነው? ኧረ ተይ በእናትሽ እዛ ውስጥ አትግቢ። ኧረ ተረት ተረት አታውሪ በእናትሽ። 6:40 አንዴ ክፈችልኝ። ዮሐንስ ወንጌል 6:40 የአባቱ ፍቃድ ምንድን ነው? እሱ እንደ ጥቅስ ፈቶ ይለቋቸዋል። እዚህ ሰው ናዛ ይበላሉ። አሁን ማይክሽን አንሽና የአባቱ ፍቃድ ምን እንደሆነ አንብቢና አስረጅን እስኪ። የኔን ፍቃድ አልሻም የአባቴን ፍቃድ ነው ብሏል። የአባቱ ፍቃድ ደግሞ ምን እንደሆነ አንብቢልን። አሁን ማይኩን አንሽና ድምፅሽ አይሰማም። አሁን አንብቢው ጮክ በይና። እባክሽ አይሰማም። ድምፅሽን ከፍ አድርጊው። እሺ አይዞሽ፣ ከፍ አድርጊው ድምፅሽን። አይሰማም? ይሰማል። አንብቢው። እሺ ልጅም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ አባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ከምንድን ነው የሚያስነሳው? እሺ የአባቱ ፈቃድ ልጅን አይቶ አስነሳዋለሁ አለ። ነቢያቶች በሙሉ እኮ በመጨረሻ ቀን ይነሳሉ። ሲነሱ እነሱ የሚከተሉ አይደለም የሚለው። እባክሽ ማዘር እባክዎት፣ ተንቅልፍ አይደለም ከእንቅልፍ እያለች ነው ማማዬ። ኤንዌስ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው አለ። ክርስቶስ ምን አለ? የኔን ፍቃድ አይደለም ማደርገው የአባቴን ፍቃድ ነው አለ። የአባቴ ፍቃድ ደግሞ ምንድን ነው አለ? በእኔ እንድታምኑ እኔም በመጨረሻ ቀን እንደማስነሳችሁ ነው አለ። ከመቃብር የሚያስነሳው ማን ነው? እሱ ነው። እኔ እንድታምኑ ያለህ እኮ ማይክ ያዥ፣ አትረብሺ ማዘር። ታሪኮ መምጣቱን ነው እኮ በቃ በእኔ ህይወት ማዘር አይረብሹ። ከመቃብር ማንኛውም ሰው የሚያስነሳ በመጨረሻ ቀን ነቢያት ናቸው ከመቃብር የሚያስነሱት በእስልምና። እኔ በመጨረሻው ቀን አስነሳዋለሁ። በመጨረሻው ቀን ከመቃብር የሚያስነሳ ነቢያት ወይ ናቸው? ኧረ ተው ማዘር። 16-15 ክፈችልኝ ዮሐንስ ወንጌልን
አዎ በደንብ ሳቂ። ከስር በደንብ ይማሩብሻል ማዘር። 16 15 17 10 ወይንም አንብቢልኝ ማዘር፣ ይህን ክፍል አንብቢልኝ። አንብቢው ማዘር። እባክዎትን እየጠበቅኩት ነው። አንብቡት። ማንበብ ላይ ለምንድን ነው ስታክ የሚያደርጉት? ለማውራት ይቸኩላሉ። ማይኮት ተነስቷል። አንብቡት። ማንበብ ይችላሉ። ቀይሪላት። 17 10 አድርጊላት። ይህንኛው አልገባትም። አንብቢ አሁን። ማዘር እየጠበቅኖት ነው። አንብቡት። ድምፄ ይሰማላ? ስታክ ይቅራበል። ከ1 ሰዓት በኋላ ከ2 ሰዓት በኋላ። ስለዚህ ምንድነው እሱ እህታችን አሁን ሞልተው የላኳትን ነው። ሞልተው አንድ ጥቅስ ላይ ላኳት። ከዛ ወዲያ እኛም መስማትም አትፈልግም። ሴጣን ደግሞ በጣም ይጫወትባቸዋል በዚሁ ልክ። ምን አለ ክርስቶስ? የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው አለ። የአብ የሆነ ሁሉ የማን ነው? የወልድ ነው። ስለዚህ የአብ ፍቃድ ሁሉ የማን ነው? የወልድ ፍቃድ ነው። ምክንያቱም የኔ የሆነ ሁሉ ያንተ ነው፣ ያንተ የሆነ ሁሉ የኔ ነው። የትኛውም ነብይ ሊል አይችልም። የፈጣሪ የሆነ ሁሉ የፍጡር ነው፣ የፍጡር የሆነ ሁሉ የፈጣሪ ነው። ማንም ሊል አይችልም። እኔ ብድግ ብያውን የአላህ የሆነ ሁሉ እንደ እስልምና ሙሐመድ የአላህ የሆነ ሁሉ የኔ ነው፣ የአላህ የሆነ ሁሉ የኔ ነው፣ የኔ የሆነ ሁሉ የአላህ ነው ሊል አይችልም። ፍጡር ይህንን ስለማይል የአላህ ፍቃድ ሁሉ የኔ ፍቃድ ነው፣ የኔ ፍቃድ ሁሉ የአላህ ፍቃድ ነው ሊል አይችልም አንድ ፍጡር ተነስቶ። ስለዚህ ቅድም ማማዬ በደንብ አስረድታሻለች። ስለምን እየተናገረ ነው? ከአብ የተለየ ፍቃድ ወይንም ከአብ የተለየ ነገር አላደርግም ነው። ቁጥር 19 ላይ ስለተናገረው ያየሁትን አደርጋለሁ አለ፣ እንደሰማሁ ፈርዳለሁ አለ፣ ፍርዴም ቅን ነው አለ። ከራሴ አንዳች አላደርግም ሲል ግን ምንድን ነው? ከአብ የተለየ አላደርግም ነው። አንዲት ፍቃድ ስላለች፣ አንዲት አገዛዝ ስላለች የአባቴን ፍቃድ እንጂ አለ። የአባቱ ፍቃድ ምንድን ነው? አባቱ ደግሞ ልጅን አይቶ በእርሱ እንድታምኑ ነው ይላል። እርሱ ደግሞ ምንድን ነው? የዘላለም ሕይወት ምሰጥ ነኝ አለ እዛው ላይ። ሜይ ቢ ግልጽ ይመስለኛል። አይ ቲንክ ለማንኛውም ላይ እኔ አሁን እንዴ ማዘራራሽ ኧረ በቃ ይሄ የሀሳብ መስጫ ሳጥን ቦታ አይደለም። እሺ ሀሳብሽን ያዙ እና ትምህርቱ ምንም ሀሳብ መስጫ ሳጥን አይደለም። አስቀምጪ። እሺ አንቺ ሀሳብ አስቀምጪ። ባይገባን አስቀምጪ አንቺ ጋር እሱን ሀሳብ አለኝ። እህታችን በስነ ስርዓት ማውራት ከቻልሽ አሁንም እዚሁ ጋር እኮ ማውራት ይቻላል። ግን ስትጠየቂ የምትጠፊ ከሆነ የምትፈልጊውን ፖይንት የምታወሪ ከሆነ ይሄ ለመረዳት ሚዩት አድርግሽ አንዴ። አሁን በቁርአንሽም መሰረት በራሱ ከሙታን የሚያስነሳው ማን ነው? እንደው ከአምላክ ውጪ ከሙታን ማስነሳት የሚችል የትኛው ነብይ ነው ብለን ብንጠይቅሽ አታመጭ። ምክንያቱም በቁርአንሽ በሱረቱል ሐጅ ቁጥር 7 ላይ ሰዓቲቱም መጪ በእርሷም ፈጽሞ ጥርጣሬ የሌለባት በመሆኗ አላህን በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው አለ። ስለዚህ ከሙታን የሚያስነሳው ማን ነው ብለሽ ነው የምታምኚው? አላህ ነው። ከአላህ ውጪ መሐመድ ማስነሳት ይችላል? ከአላህ ውጪ ማስነሳት የሚችል አካል አለ? የለም። ኢየሱስን ያስነሳለሁ እያለ ነው። ከአምላክ ውጪ ማስነሳት የማይችል ከሆነ ኢየሱስ ተአምር ነው የተሰጠው። ኢየሱስ ተአምር ለነቢያቶች ሁሉ ተአምር ተሰጥተዋል። የትኛው ነብይ? ከሙታን መቀስቀስ ማለት የትንሣኤ ቀን ከሙታን የሚቀሰቅስ ነብይ እስቲ ተአምር ሆኖ የተሰጠውን አሳይን እስቲ። ማስረጃ አምጪ። የትንሣኤ ቀን ከሙታን የሚቀሰቅስ ከመቃብር የሚቀሰቅስ አንድ ነብይ ተአምር ተደርጎ የተሰጠውን አሳይን እስቲ ማስረጃ። ለምን አንድ ነብያቶች አያስነሱም? አላህ ነው የሚያስነሳው። በእኛ እኮ ኢየሱስ እኔ የትንሣኤ ቀን እና ማዘር ይብቃ በቃ አይሻልም? ሜይ ቢ ይብቃዎት ማዘር። ሌላ ቀን እንገናኝ። እናመሰግናለን። ሩሂ መቀጠል ትችላለህ።
እሺ ድምጼ ይሰማል? ይሰማል። እሺ አመሰግናለሁ። በመጀመሪያ ከሴትዮዋ ጋር እያወራችሁ ያሉትን ሰምቻለሁ። ከዛ የተረዳሁት አንድ ነገር ምን አለ መሰላችሁ? እሷ አንድ አንቀጽ ይዛ መጣች። ያንን ሎጂካል በሆነ መንገድ ያው አውዱን ምናምን ማማዬ እንዳደረገችው በዛ መንገድ አስረድታችኋት ያለንን ሪስፔክት አደርጋለሁ። በተቻለ መጠን በማውቀው ደረጃ ከላይ የተነሱትን ስለ አላህ ምናምን ለመመለስ ሞክራለሁ። ግን አንድ ፖይንት እንድትይዙልኝ የምፈልገው ምንድን ነው፣ ልክ ኢስላም ላይ የሆነች አንቀጽ የሆነ እንደዚህ ነገር በኢስላም ይፈቀዳል እንደዚህ ምናምን፣ ለምሳሌ የሊጡን ታስታውሳለህ? ልክ የሆነ በዛ ነገር ላይ ባክግራውንድ ሪሰርች ብንሰራ መኑ ስለ በኢስላም ሊጥ መገናኘት ይቻላል ምናምን ብለህ የኢብኑል ቀይም ምናምን አምጥተህ ይሄ ሰዎች ሀሳብ ነው ከታች ወረድ ብሎ እሳቸው ይሄ ግን እኔ እንደማይቻል ለማመን ነው ያሉትን የሆነ አትሊስት ሀሳቤን ስገልጽልክ የሆነችን ነገር ቆርጦ ከማምጣት ልክ አንድ ነገር ይቅርታ ጨርሳ እንዴ ቆይ እሱ ሌላ ጉዳይ ነው። ምክንያቱም አይ እንትን ነው የሆነ ነገሮችን ስንረዳ ዋይድ እናድርገው። ለምሳሌ አሁን ወደ ጣዖት አምልኮ ልምጣልክ፣ ወደ ጣዖት አምልኮ ቅድም ወደ አነሳኸው ልምጣልክ። እሺ በአረቦች ዘመን ይሄ ጣዖትን እነ ላት እነ ዑዛን ምናምን ያመልኩ ነበረ ምናምን የሚለውን ሀሳብ አንስተሃል። አረቦቹ በመሀይማን ዘመን የነበሩ ጠዋፍ ሲያደርጉ ጠጠር ሲወረውሩ ምናምን የሚሉ ሀሳቦችን አንስተህ ነበረ። ይሄ ሀሳቡ መነሻው ምንድን ነው የሚለውን ማየት ያስፈልጋል ብለህ ከዛ አኳያ ነው አውዱን ሰፋ አድርገን ስንመለከተው ነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በስተፊት በአረቡ ማህበረሰብ ላይ ይሄ ሽርክ ወይም የጣዖት አምልኮ የሚባሉ ከመግባቱ በፊት አንድ ንጉስ ነበረ። አምር ኢብኑ ሉሐይ አልቆዛዒ የሚባል መሪ ነበረ። ይህ ግለሰብ ይታመምና ወደ ሻም ሀገር ይሄዳል። ምን አልከኝ? ቀጥል፣ ታሪኩን ስለማውቀው ቀጥል። ኦኬ ቴንኪዩ። ስለዚህ አምር ኢብኑ ሉሐይ አልቆዛዒ የሚባለው ግለሰብ ከሻም ሀገር ላይ ጣዖት ሲመለክ አየና እነዛ ነገሮች ተመችተውት ደስ ብለውት ወደ አረቡ ማህበረሰብ ይዞ መጥቶ እነዛ ሰዎች ነቢያችን በሐዲሳቸው እንደተናገሩት መጀመሪያ ላይ የኢብራሂም ዓለይሂ ሰላም በቃያ ሚን ዲን ኢብራሂም ከኢብራሂም ሃይማኖት የሱን ቅሪት የተወሰነ ትውፊት ይዘው የሚያመልኩ ሰዎች ነበሩ። አምልኳቸው ግን ይሄ አምር ኢብኑ ሉሐይ አልቆዛዒ የሚባለው ግለሰብ ጣዖት አምልኮን ይዞ እምነቱን ከቀለቀለባቸው በኋላ የሚያመልኩት የሚፈጽሙት የነበረው በትክክለኛው በእምነቱ መሰረት በአብርሃም መንገድ ላይ የነበረ አይደለም። ለምሳሌ እርቃናቸውን ጠዋፍ ያደርጋሉ። ያኒ ካዕባን በሚዞሩበት ሰዓት ተግባሩ ጠዋፍ ይባላል እና ያንን ተግባር ሲፈጽሙ እነዛ ሰዎች መነሻ ሀሳባቸው ምንድን ነበረ? ወንጀል በሰራንበት ልብስ የአላህን የተከበረ ቤትን ጠዋፍ አናደርግም ብለው ስለሚያስቡ ያለው አዲስ ልብስ ይገዛል፣ ያላገኘ እርቃኑን ይፈጽማል። እውነት ታዲያ ያንን ነገር ነብያችንና የእሳቸው ባልደረቦች እርቃናቸውን ጠዋፍ አድርገዋል? ኔቨር አላደረጉም። ይሄ የሚለበሰው እንኳን ፎጣና ከላይ የሚደረገው ያኒ ከስር የሚደረገው ሽርጡና ከላይ የሚደረገው ፎጣ ኢቭን ትከሻቸውን እንኳን የሚከፍቱበት ራሱን የቻለ ምክንያት አለ። እውነት ሐዲሱ የምታውቀው ከሆነ ለዚህ ያልኩ አንድ ነገር ስናወራ ያ ነገር ከምን አንፃር መጣ ባክግራውንዱ ምንድነው? ልክ እናንተ አንዱን አንቀጽ ለማስረዳት ብዙ እንዳስረዳቸው ሴትየዋን ያለውን ዙሪያ ነገሮችን ማየት ለምንድን ነበር ትከሻቸውን የሚከፍቱት? ገብቷል አይደለ? መሰል ነገሮች ላይ ማድረግ ያስፈልጋል። ስለዚህ ይሄ ጣዖት አምልኮ የሚባለው ነገር እነዛው ኢቭን ጣዖቶቹን ስማቸውን በተመለከተ አላህ ሱብሓነሁ ወተዓላ አፈራአይቱሙ ላተ ወልዑዛ ወመናተ الثالثة الأخرى ألكم الذكر وله الأنثى إذا تلك قسمة ضيزى ይላል። ضيزى ይላል አላህ ቁርአን ላይ ሲናገር ማለት ነው። ስለዚህ ይሄ እነ ላት እነ ዑዛ እነ መናት ኢቭን ስማቸው ከየት መጡ የሚለውን ተፍሲር ትላላችሁ። እስኪ ተፍሲሮቹን ገብታችሁ ተመልከቱት። ላት የሚለውን ቃል አላህ ከሚለው ወስደው አስመስለው ወሰዱ። አላህ የሚለውን ቃል በተመለከተ አላህ የሚለው ቃል እውነት ከጣዖት አምላኮች ነው የተወሰደው? እውነት ነብያት አላህ የሚለውን ቃል አይጠቀሙትም ነበረ? እስኪ አንድ አንቀጽ ልስጥህ ከቁርአን የትኛውም ነብይ ተናግሮታል? የኢየሱስ ልስጥህ። አላህ Subhanahu Wa Ta'ala ቁርአን ላይ ሱረቱል መርየም 35ኛ አንቀጽ ላይ ሲናገር ወኢነላህ ረቢ ወረብኩም አላህ የኔም የናንተም ጌታ ነው ይላል ኢየሱስ ክርስቶስ። አቤት ሩሂ ኢየሱስ ክርስቶስ ሳይሆን ኢሳ በልና አውራ። ሩሂ እንደ ሞኝማ
ቁርአን ውስጥ እኮ አላህ የሚባል ስም የለም ወይ? ቁርአን ውስጥ አላህ የሚባል ስም የለም አላልንም? ኖ አላህ የሚለው ቃል መሐመድ ያመጣው ከጣዖት አምልኮቹ እነሱ ለጣዖት የሚሰይሙት። ተራን አዳምጥ። ረጅም ሰዓት እድል ሰጥቼ እኮ አዳመጥኩ። እድል ሰጥቼ ካዳመጥኩ አንተ ደግሞ ተራን ልታዳምጥ ይገባል ማለት ነው። ቁርአን ውስጥ ከሌለማ እንደውም ክሌማችን ውድቅ የሆነብን ነበረ። ቁርአን ውስጥ መኖሩ እኮ ነው እኛ ደስተኛ ሆነን ከጣዖት ነው የተወሰደው ምንለው እኮ። ተወሰደ አንድ ነገር ተኮረጀ ስንል አንተ ጋር አለ እያለ ነው እኮ። ባይኖር ኖሮማ ተኮረጀ አንልም እኮ። አላትም ሆነ አሉዛም ሆኑ መናትም ሆነ አላህም ሆነ ከጣዖታውያን ተኮርጀዋል ስንል ቁርአን ውስጥ ስላገኘናቸው ነው። እነኝን ታሪኮች ስላገኘናቸው ነው። ከዛ ምን አነሳ? በጥቁሩ ድንጋይ ጋር በተያያዘ የሚደረጉ ስርዓቶችን አነሳ። ጣዖት አምልኮ እንዴት እንደመጣ ሜይ ቢ መካ ላይ ሁበል እንዴት እንደተቀመጠ የምታውቀው ከሆነ ታሪኩን። ከዛ ደግሞ የአብርሃም ቤት ነበረ ብለው ያሉት ደግሞ ማን እንደሆኑ ለሙሐመድ አስቀድሞ የነገሩት ማን እንደሆኑ ሲራን አንብበህ ሆነ ጠበሪንም ሲራ ላይ ኢብን ሳድ አልጠበቃት የሱ መጽሐፍ ላይም አንብበው ከሆነ አስቀድመው የነገሩት ለሙሐመድ ማን ናቸው? ሙድ እየያዙበት ነበረ። ይሄ የአባታችን የአብርሃም ቤት ነው ብለው የነገሩት ለሙሐመድ ሰዎች ናቸው። እውነት መስሎት እሱ ደግሞ ጣዖታውያኑን አባረረና የአባታችን የአብርሃም ቤት ነው አለ። አይ ይሄ አስቀድሞ አብርሃም ቤት ነው የምትለን ከሆነ ማስረጃ ዱቅ ታደርጋለህ። የት ታመጣልናለህ? ፕሪ ሙሐመድ ፕሪ እስላም አንድ ኤቪደንስ አንድ ብቻ ነው፣ ብዙ አልፈልግም። በ4ኛው ሴንቸሪ፣ በ3ኛው ሴንቸሪ፣ በ2ኛው ቢፎር ክራይስት አብርሃም የሚባለው እዛ ሄዶ እንደዚህ አድርጓል የሚል አንድ ማስረጃ፣ ብዙ አይደለም የምፈልገው፣ አንዲት ብቻ አታመጣም። ሙሐመድ የሰማቸውን ታሪኮች ቆይ ልጨርሳ፣ ያንን ይዘት መጣለህ። ያ ደግሞ ውጤታማ አያደርግም። ዘሆል ከዛ በኋላ ደግሞ 7 ጊዜ የሚዞሩት ከጣዖታውያን የተወሰደ ነው። ጣዖታውያን ያደረጉት አብርሃም አድርጎታል ካልከኝ ሙሐመድ ከጣዖታውያኖቹ ወስዶ ከማድረጉ በፊት በ5ኛው፣ በ4ኛው፣ በ3ኛው ሴንቸሪ ላይ አብርሃም እዛ ሄዶ እንደዚህ ዞረ 7 ጊዜ እንደዚህ ሮጠ፣ አይሚን ሄደ፣ ወደ ሰፋና መርዋ ሄዱ፣ አጋር እንደዚህ ያደረገች የሚል አንድ መረጃ ታመጣልኛለህ? አታመጣም። ይሄ ያለው የማን ነው? የጣዖታውያኖቹ ነው እንጂ በታሪክ ይሄ የለም። ሁለተኛ ራቁት አይሄዱ ምናምን ብለሃል። ሙስናድ አህመድ 317 ላይ ዑመር ራሱ ይናገራል። አሁን ጣዖታውያኖቹን አጥፍተናል፣ ለምንድን ነው ሳንሸፈን ታዲያ ምን ዞረው ይላል። ጣዖታውያኖቹን አስወግደናል፣ ለምንድን ነው አሁን አንከበር አድርገን ተገልጠን የምንሄደው ብሎ ይላል። ለምን? አስቀድመው ከጣዖታውያኖቹ የወሰዱት ስለሆነ አሁን አይጠበቅብንም ይላል። አሁን ማድረግ አይጠበቅብንም። 7 ጊዜ መዞሩን ሐዲስም ተፍሲርም ሰጣለኝ። የወሰድነው ከማን ነው ይላል። ከጣዖታውያኖቹ የወሰድነው የሚል እኔ ማስረጃ ሰጣለሁ። አንተ ግን ቅድሚያ ከአብርሃም ነው የሚል ሙሐመድ ይህንን ከመናገሩ በፊት አንድ ኤቪደንስ ብቻ በ4ኛው ወይም በ5ኛው ወይም በ3ኛው ወይም በ2ኛው ሴንቸሪ ላይ አንድ የታሪክ መረጃ ከፍተህ ታሳየናለህ። ወሬ ብዙም አልፈልግም፣ ማስረጃ ነው። እኔም ቀጣይ ላይ ማስረጃ እኔም ከፍታለሁ፣ አንተም ትከፍታለህ። መክፈል ማችል ከሆነ ጥቅሱን እውነት ትነግራታለህ፣ እውነት ትከፍታለች። እኔም እንደዛ ቀጥላለሁ፣ አንተም እንደዛ ትቀጥላለህ። ተቀጥል። ያ ማስረጃውን ቅድሚያ ትከፍትና ማስረጃው ላይ ታወራለህ። እሺ፣ የምጠቀመው አንድ ስልክ ነው። ምናልባት ካወቅከው ትጠቅስልኝ ልታወጣልኝ ትችላለህ። የመጀመሪያው ስለ ቤቱ ነው አይደል የጠየቀኝ? ጥቅሱን ንገራትና እዚህ ቦታ ላይ ብለህ ጥቅሱን ንገራት፣ ጥቅሱን ክፈችለት። እውነት አላህ ሲናገር ኢነ አወለ በይቲን ውዲዐ ሊናሲ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን ይላል። ምናልባት ምዕራፉና አንቀጹን አላስታውሰውም፣ ካስታውሳችሁ ታወጡታላችሁ። የመጀመሪያው ቤት ያ በመካ ያለው ለሰዎች ለአምልኮ የተደረገላቸው ያ የካዕባ ቤት ነው ይላል። ምን ላይ ነው ያለው? ቁርአን ላይ ነው። አንቀጹን ስላላስታውስኩት ነው የምጠቀመው። አንድ ስልክ ነው። ቁርአን መቼ ነው የወረደው? ቁርአን መቼ ነው የተጻፈው? ቁርአን በማን ላይ ነው የወረደው? በነብዩ ዘመን። እኔ ጠየቅኩ መረጃ መቼ ነው?
እነዛ መጽሐፍት እኮ እጃችን ላይ የሉም። ምን ሆነ ነው አንተ? አላህ ሱብሓነሁ ወተዓላ ቁርአንን ያለፈውን ታሪክ ይነግረናል፣ ወደፊት የሚመጣውን ይነግረናል። ስለዚህ ሩሂ ሆልዶን የትኞቹ መጽሐፍቶች ናቸው የሌሉት? ለምሳሌ ተውራት የለም፣ ኢንጂል የለም፣ ዘቡር የለም። መቼ ነው የጠፋው? ነቢያችን ከመላካቸው በፊት። ቴንኪው። ነቢያችን ከመላካችን በፊት ተውራት፣ ዘቡር፣ ኢንጂል ጠፍቷል ብሏል። ሱናን አቢ ዳውድ 44 49 ክፈችልኝ። ነቢያችን ከመላኩ በፊት ነው የጠፉት ብሎናል። ሱናን አቢ ዳውድ 44 49 ልብ በሉ። ነቢያችን ከመላኩ በፊት ጠፍተዋል መጽሐፍቶቹ ብሎናል። ቀጥይ። አይ ቲንክ ከዚህ ጀምረውን አይደለ? ያ ሜሴንጀር ኦፍ አላህ ያው ዋናው ፖይንቱን ብዙ ሰዓት ከነጥቡ ስለገደልን ወደ ነጥቡ ልግባና ሜሴንጀር ኦፍ አላህ who sat on it and said bring the Torah ምን ብሎናል ወንድማችን? ነቢዩ ከመምጣቱ በፊት መጽሐፍቶቹ ጠፍተዋል አለ። ነቢዩ ግን ምን ይላል? ተውራትን አንጡት አለ። ተውራትን አንጡት ይላል አይልም እኮ። ተውራትን አንጡት ማለት እኮ እነሱ አላህ ሱብሓነሁ ወተዓላ ለሙሳ ያወረደለትን መጽሐፍ ደብቀው በርዘው ሪል ትክክለኛውን ያልተበረዘውን ተውራት አምጡልኝ አሏቸው እንጂ ትክክለኛው ተውራት የሙሳ ዓለይሂ ሰላም አለ ማለት አይደለም። አላህ ሱብሓነሁ ወተዓላ እንደበረዙት እጅ እንዳስገቡበት ነገሩን አለ እኮ አይደል እንዴ? አሁንም ሌላ ስህተት። ቴንኪው። ተበርዟል፣ የተበላሸ መጽሐፍ ነው፣ የአምላክ ቃል አይደለም ማለት ነው። ተሳስቷል። አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር አዳምጥ። ቆይ ሌላ ስህተት አሁንም ሳታቅ ጥቅሱን። ተውራት ነብዩ ከመምጣቱ በፊት ምን አለ? ጠፍቷል፣ የለም ማለት። ነብዩ ባለበት ሰዓት ላይ ደግሞ አንጡ ተውራትን ብሎ ከሰዎች ሲቀበል አሳየ ነው። አሁን ደግሞ ምን አለ? ጠፍቷልና ተበርዟል ይለያያል። ጠፍቷልና ተበርዟል ይለያያል። ቴንኪው። ተበርዟል በቃ ነብይ ያለውን ደግሞ ስለዚህ እነሱ ሪል ያልተበረዘው እናንተ ትክክል የሙሳን አስተምሮት የምትከተሉ ከሆነ ሪል መጽሐፍ አዳምጥ። ነብይ ይመልስልን። ነብይ ይመልስ። የተከፈተው ሌላ ጥቅስ ጋር እንሄድም። ከዛ bring the Torah አለ። ቶራውን አምጡልኝ። it was then brought not a person በቃለው እንዳይል ያው bring the Torah ያለው ሰውን አይደለም። then he then withdrew the cushion from the beneath him and placed the Torah on it and say ከዛ ከቀመጠበትን ኩሽን ማለት ላይክ እንደ ነው እንደ ሶፋ ላይ የሚቀመጠው ይሄ ትራስ ነገር አለ አይደል? እንደሱ ነውና አስቀመጠውና ቶራውን እዛ ላይ አስቀምጠው I believed in thee በዚህ አምናለሁ in him who revealed thee እና በላከውም በገለጠው ማለት ነው። አንሳል ማይክን ነብይ በተበረዘ መጽሐፍ ያምናል አይደለ? ማይክን አንሳ። አሁን ነብይ በተበረዘ መጽሐፍ ነው በዚህ መጽሐፍ አምናለሁ ብሎ ሲል ያ መጽሐፍ የተበረዘ ነው? ነብይን ተዋቸው። እኔ ለምሳሌ በኢንጂል በወንጌል አምናለሁ። እኔ በወንጌል አምናለሁ። ለምሳሌ በወንጌል አመንኩኝ ማለት አንተ እጅ ላይ ያለው ወንጌል ትክክል አልወጣኝም። እኔ ስላንተ አይደለም። ከነብያችን በፊት ነው ተውራት የጠፋው ብለህ ነበረ። ተውራትን አንጡ አለ። መጽሐፉን ተቀበለ። መጽሐፉን ተመቀመጫው ብድግ ብሎ መሬት እንትን ላይ ያስቀመጠ ሶፋ ትራስ ላይ ያስቀመጠው በዚህ መጽሐፍ አምናለሁ አለ። የሰይጣን አስተምሮ የገባበትን መጽሐፍ ነው አምናለሁ ያለው። ለሴ በአንተ አስተምሮ መሰረት ምክንያቱም ተበርዟል ማለት ስህተትን መጽሐፍ ነው በዚህ መጽሐፍ አምናለሁ የሚለው ነብይ በዚህ መጽሐፍ አምናለሁ ማለትና ተውራት ከአላህ በወረደው መጽሐፍ አምናለሁ ማለታቸው ይለያያል እኮ። አሁን ታይትል አትቀይር። ይኸውልህ ታይትል አትቀይር። እኔ ያልኩህ ምንድን ነው? ስለ ካዕባን ያወራነው አይደል? ቆይ ተረጋጋሩ። አስቀመጠው። ከዛ ባስቀመጠው መጽሐፍ አምናለሁ እሱንም በገለጠው አምናለሁ አለ። እዚህ ጋር ስለነበረ ተውራትን ያወረደው አላህ ነው፣ የገለጠውም አላህ ነው። በአላህ አምናለሁ ማለት ነው። ቆይ አይ ብሊቭ ኢን ዲ ማለት ምን ማለት ነው? ዚ ምንድን ነሽ? ትርጉማ ምንድን ነበረ? ተርጉማ ጀምረው አይደለ? ራስህ ተርጉምልኝ። እኔ እኮ እንግሊዘኛ አላወራሁም፣ በአማርኛ ነው እያወራሁ ያለሁት። ተርጉምልኝ ራሱ ምላሽ ስለሚሆንህ ማለት ነው እኮ። ካወቅከው ተርጉምልኝ። እኔ አማርኛ ነው እያወራሁለታ፣ በአማርኛ ነው እያወራን ያለ ነው። ኖ ወደዛ ትጂ እውነት። ስለዚህ ካላወቅህ ለምን ትከራከረናለህ ታዲያ?
እኔ ማውቀው ተውራት የአላህ ቃል ነው፣ በሙሳ ላይ አውርዶታል። ስለዚህ አዳምጥ በቃ ሙስሊሞች እንደዚህ ናቸው። ታዘቧቸው። ውሸታም ቀጣፊ አብዱልፈታ ታዘብ። እንግዲህ ምን አለ እናስቀድሞ ተውራት ጠፍቷል ከነብዩ በፊት አለ። መቼ ነው የጠፋው ስለው ከነብዩ በፊት አለ። በነብዩ ጊዜ ተውራት እንደነበረ ሳሳየው ተበርዟል አለ። ነብዩ ደግሞ ምን አለ? በዚህ መጽሐፍ አምናለሁ አለ። በይሄ መጽሐፍ አምናለሁ። በዚህ ሲል በተበረዘ መጽሐፍ አምናለሁ ካለ ልብ በል አብዱልፈታ መጽሐፉ የተበረዘ ነው። ለምሳሌ ክርስቶስ ነብያችንም ተዋቸው እኮ አለ። ነብያችንም ተዋቸው አለ። ያ ናቃቸው እኮ ተውራት አሁን ተሰቅሏል ክርስቶስ ይላል። ስለዚህ ተበርዟል እንበል። ቆይ አንዴ እኛ መጽሐፍታችን እንደዚህ ተበርዟል እንበል። ኢንጂላችን ተውራታችን ተበርዟል። ስለዚህ ነብዩ ተቀብሎ በዚህ መጽሐፍ አምናለሁ ሲል በተበረዘው አምናለሁ እያለ ነው። ስለዚህ ነብዩ የሚያምንበት መጽሐፍ እኔም ተጠያቂ ያልሆንበትም ማለት ነው። በዛ መጽሐፍ ሳምን መጽሐፉን ሳነበው እኔም እኮ አምንበታለሁ እያልኩህ እኮ ነው። እኔም አምንበታለሁ። ቆይ አዳምጥ። ስለዚህ ምንድነው እሱ ማለት ነው ባይ ዲፎልት በዛ መጽሐፍ ሳምን አውቶማቲካሊ እሱ በዚህ መጽሐፍ ትክክል ነው ካለ እሱን መጽሐፍ ደግሞ በእኔ መጽሐፍ ዳኘዋለሁ። 5ኛው ሱራ 47ኛው ላይ ፍረዱበት ስለሚለኝ ስፈርድበት አውቶማቲካሊ እስልምና ሐሰት ይሆናል ማለት ነው። ተበርዟል ላለው ግን አንድ መረጃ ልስጠው፣ አንድ ክትባት። ሱራ 3:78 ተፍሲር ኢብን ከሲርን ክፈችልኝ። 3:78 ተበርዟል የሚለውን ላፍርስበት። እንዳልተበረዘ እዚሁ አሳይተናል። ነብዩ እንደሚያምንበት ተበርዟል የምትለውንም ደግሞ እናክሽፍበት። አንቺ እንጅድ በይና ሜቢ እንትን አድርጊው እስቲ ከርዕስ ለምን ትወጣለህ? አሁን የጀመርነው ርዕስ ለምን አንመልስ? መቼም አልወጣ። አንተና ማምለጫ የምታገኝ መስሎ ወጥመድ ውስጥ ገባ። አይደለማ በቀደሙ መጽሐፍት አልከኝ እየገለጽኩልህ ነው አይደል እንዴ? ገለጻማ የተወሰውን ነገር አዳምጥ። ሳታውቂው የሆነ ነገር ወርሮ መውጣት እኔ ጋር አይቻልም። አንብቢው እሱን ፓርት። እሺ Wahab bin Munabi said the Torah and the Injil remain as Allah revealed them. ያ አላህ እንዳወረዳቸው ተውራትና ኢንጂል ምንድን ነው እንደዛው ይቀጥላሉ ነው አይደል? Yes. ኦኬ አንቼንጅድ የሚል አለው ደግሞ ቼክ አድርጊው። Unchanged. እሺ አረብኛውን ይዘው ወይቁሉነ ሁወ ሚን ዒንዲላሂ ወሁወ ሚን ዒንዲላሂ ከአላህ ዘንድ ነው ይላሉ። እሱ ግን ከአላህ ዘንድ አዳምጡ። ስለ መካ እንትኖች የተነገረው ነው። ስለ መካ ላይ የነበሩ ጣዖታውያኖች አሉ። ኢብን አባስ የተናገረውን አስቀምጪለት። የኢብን አባስን እሺ እሱ ትልሽው ኖ ዝቅ አድርጊው እስቲ ዝቅ አድርጊው ወደ ላይ ውጪ ወደ ላይ። እሺ መጨረሻው ነው። እሺ በቃ አንብቢው እሱን as for Allah's books ከሚለው ጀምረሽ ከዛ remain as it is ቅድም ከፍ ብለን አይተናልና the people of the book then we should state that however ከሚለው as for the Allah's book የሚል የለም። እሺ as for Allah's book they are still preserved and cannot be changed. የአላህ መጽሐፍ አይደለም የሚለው እዚህ ጋር books means ሁለት ቁርአን አይደለም ወይ ወረደው ሮቢ ያ ስለዚህ ምን አይሆኑም ይላል ፕሪዘርቭድ ተደርገዋል ተጠብቀዋል አይቀየሩም። እናመሰግናለን። አሁን ወደ ቶፒክ ተመለስና ስለ አብርሃም ያወራኸው መረጃ ሙስናድ አህመድ 317ን ክፈችልኝ። እስከዛ አንተ ላወራኸው ግን ማስረጃ ጠይቀሃለሁኝ። ፕሪ ኢስላሚክ ላይ አብርሃም እንደዘር አደረገ የሚል አንድ ማስረጃ ብቻ መጠይቅ ነው። ብዙ አይደለም። አንዲት ማስረጃ አታመጣ። አንዲት ማለት ነው። አብርሃም አይደለም እኔ አደም እነግርሃለሁ። አደም ሐጅ ማድረጉን ጠዋፍ ማድረጉን እነግርሃለሁ። እኔ ምን ትላለህ አንተ? አብርሃም ነው የምትለው። ኢየሱስ ሐጅ ማድረጉን እነግርሃለሁ። እኔ ምን ትላለህ? ያው ለመውጣት ነው አሁን ይሄን የምታደርገው። አልወጣም፣ አብሽር፣ እዚሁ ነኝ። አልወጣም። እኔ እየነገርኩህ እኮ ነው። እኔ አዳም ኢየሱስ እያልክ አትጠቀም። ኢሳ ለመጠቀም መፍትሄ ነው። ኢየሱስ የአላህ ነብይ እኮ ነው። ዲስሪፕሊክት አይደለማ። አንተ እንደፈለግ
ፕሊዝ አላህ ቂጥ የሚወደው ነው የወንድ ልጅ ቂጥ የሚወደውን አላህ ሂድና እዛ ፈልገው። ሶ አላህ ያ ቂጥ የሚወደውን አናውቀውም እኛ ጺም ያላበቀለውን ፍሪዛሙን የወንድ ልጅ ቂጥ የሚወደውን አላህ እዛ ካባ ላይ ፈልገው። አሁን እሱን እስኪ ለምታወራው መረጃ ነው። ቆይ ተረጋጋ። ቀጥይ አንብቢው። ይሄ ነው አይደል? ትክክለኛ ወጣት ትክክል ነሽ። I heard Umar bin al-Khattab say, why are we running now and uncover our shoulder and talk? ትከሻቸውን እንኳን ምን አድርገው ነበር የሚሮጡት? ይሻል። አንተ ግን እርቃናቸውን እንደነዛ ሰዎች እርቃናቸው። አዳምጥ፣ ቆይ አዳምጥ። ለምንድን ከየት ነው የመጣው ይሄንን የሚለውን ላሳየህ እኮ ነው። ለምንድን ነው የምንሮጠው አሁን እኮ? አንተ እርቃናቸውን አልካ ዝም ብሎ ትከሻቸውን ከፍት። አዳምጥ። ከየት እንደተቆረጀ እኮ እነግርሃለሁኝ እያልኩ እኮ ነው። አዳምጥ። ዑመር እኮ እየተቃወመ እኮ ይሄንን ከጣዖታውያን ስለተወሰደ ማለት ነው። ዑመርን የና አብርሃምን ተግባር ከየት ያውቃል? ዋሂ አይወርድለት። ዋሂ እንደሚወርድለት አሳያለሁኝ። እንቀጥል። አዳምጥ፣ ቀጥይ። When Allah has caused Islam to prevail and has eliminated the kuffar and its people. ከዛ ምንድነው አላህ ካጠፋቸው በኋላ ለምንድን ነው እኛ ትከሻቻችንን ገልብጠን የምንሄደው? ያ ምንድነው እሱ ቀጥታ ኮረጅ ወሰዱ። ማይዞ ይሄ አሁን አይመለከተንም። ዑመር ምን አገባዋል አይደለ? አብዱል ፈታ ስለ ዑመር የሚናገረዋትን ታስታውሳለህ? አንተ ድንጋይ ነህ። አስታወስካት? ምን አገባው እኮ አላልኩም። ዑመር ለምን ሊያውቅ ይችላል? ይሄ ነገር ወይ አዳምጥ። አንተ ድንጋይን አጠቅምም አጎዳ የምትለዋን ሁሌም ይሏታል። ሰውዬ ለምን ትቀባጠራለህ? ያልኩህ ምንድን ነው? ያንን ተግባር ቡኻሪ 1605 እሷን ጥቅስ ለምን እንደሚሏት ታውቃለህ? አይምሯቸውን ስለሚመታቸው ነብዩ ኃጢአታቸውን ያሰሪያው ድንጋይ ነው ስላላቸው የዑመርን ንግግር ይወስዷታል። አሁን ደግሞ እዚህ ጋር ይመጡና ዑመር ማን ነው ይልሃል። እንደዛማ ከሆነ ሳውዳም ሽንቷን ስሸና እኮ ሂጃብ የወረደው በሳባው ምክንያት ነው። ከአላህ ጋር ተስማምቶ ሶስት ነገሮችን ተስማምቶ ቁርአን ውስጥ ራሱ እንደወረደለት አታውቅም ማለት ነው። ከአላህ ከኔ ጋር በሶስት ነገር ተስማምቷል ብሎ ኤኒዌይስ መረጃ ልታመጣልን ትችላለህ? ፕሪ ኢስላሚክ ላይ አንድ መረጃ አይመጣም። ባይዘ አንድ መረጃ አይመጣም። አንድ ነው አልኳችሁ። እስልምና እየነገርኩህ እኮ ነው። አንተ ለመስማት ፈቃደኛ አይደለም። ገብቶሃል? እየነገርኩህ ነው። መረጃ ነኝ። አላህ ሱብሓነሁ ወተዓላ ለመጀመሪያ በምድር ላይ ለሰዎች አምልኮ ቤት ያደረገው ካዕባን ነው። በዚህ ካዕባ ላይ ደግሞ ሐጅን አደም ፈጽመዋል። ኢየሱስ ክርስቶስ ሐጅ አድርጓል፣ ጠዋፍ አድርጓል። አብርሃም እናቴ ኢዴት ነው እንዴ? ማስረጃ ሲባል ማስረጃ ስጠን። ማስረጃ ምን ማለት እንደሆነ አብራራለሁ። ሐዲስ ነው። ሐዲስ አሁን አንድ ስልክ ነው የምጠቀመው። ጥቅሱን ጥቀስ። ካሁን በኋላ ኢየሱስ ብለህ እንዳትል ሂድና እያልኩ እንትን እንድልህ እንዳትሞክር። ጥቅስ ጥቀስና ኢብራሂም እንደዚህ ቦታ ሰርቶታል የሚለውን ሙሐመድ ይህንን ተረት ተረት ከመናገሩ በፊት በ3ኛው ሴንቸሪ ላይ ሙሐመድ ከመወለዱ በፊት አብርሃም ሄዷል የሚል አንድ ማስረጃ ስጠን። ሙሐመድማ ይህንን ተረት ተረት ተናግሯል እኮ። ይህንን ተረት ተረት ከሙሐመድ ከመኮረጅ በፊት አስቀድሞ አብርሃም ነበር። ስለዚህ ስለ ኢስላም ጠይቅ ከሆነ የኢስላም አስተምሮት ቁርአንና ሐዲስ ነው አይደለ? ያን አልቀበልም እያልክ እንዴት ነው የምትጠይቀው ታዲያ? ተረት ተረት ተናግሯል የምትል ከሆነ ሐዲስ አልኩህ አይደለ? ቁርአን ላይ አላህ የአምልኮ የመጀመሪያ ቤት ብሎ አስቀምጦታል አይደለ? እነዚህ ነብያቶች ኢየሱስን ጨምሮ ሐጅ እንዳደረጉ ተነገረ አይደለ? ስለዚህ ሐዲስ የማትቀበል ባይዞ አላህ ግብረ ሰዶም ነው። ሙሐመድን ዲጊ የሚያደርግ ነው። እንትና ደግሞ ሙሐመድ ራሱን ማይቆጣጠር በአዙጦች ተጠልዞ የተለቀቀ እንደ ግመል የሚያንኮራፋ እንደ ጥጃ የሚንፈራገጥ ቅማላም የሆነ ነብይ ነው እና ይሄ ነብይን የሚከተሉ ሰዎች ጤነኛም አይደሉም። ለዛም ነው የሩህያውን እንግዲህ እንደዚህ የተጨነቀውና ሐሰትን ለመናገር ደጋግሞ ኢየሱስ እያለ የሚለው ይህንን ለመስማት ፈልጎ ነው። ለሃጩን የሚግት መቃብር ላይ ሄደ ኒክሮፊሊያ የሚያደርግ ዊችዝ ከመቃብር አውጥቶ ህፃናትን ለሃጩን የሚግት ከመቃብር አውጥቶ ደግሞ ሬሳዎችን ጭኑ ላይ ያስቀምጦ ለሃጩን የሚግት ነብይ ሙሐመድ ይባላል። ታሪክ ውስጥ ከዚህ ውጭ የለም፣ ከሙሐመድ ውጭ የለም። ውሸታም ጂኒዎች የሚጋልቡት
ጂኒዎች የሚወስዱት ነብይ ማን ይባላል? ሙሐመድ ይባላል። ህፃን ልጅን ማግባት ብቻ ሳይሆን የሞቱትን እንኳን እንትን የሚል ማለት ነው። ስለዚህ እንደዚህ ተሸክመ ትወርዳለህ ማለት ነው። ቆሻሻ ዑመር ምን ያውቃል አለ፣ ነቢያችንም ተዋቸው አለ። ምን ማለቱ ነው ግን? ያ ነቢያችንን አልቀበልም አለ። ዑመርን ምን ያውቃል ስለነኛ አለ። እና ይሄ ሰውዬ ነው የሚያውቀው። በሚገባቸው አማርኛ ተዋቸው፣ በሚገባችሁ ቋንቋ እናስረዳችሁ። ምንድን ነበረ? አይደለም እኮ መረጃ መጣለት። ተውራት መቼ ነው የተበረዘው አልኩት። ነቢዩ ከመምጣቱ በፊት ተውራት ጠፍቷል አለኝ። ነቢዩ ደግሞ ተውራትን አንጡ ብሎ ሲቀበል አሳየሁት። እንዲሁ በቃል ብቻ ሳይሆን ተቀብሎ ከወንበሩ ተነስቶ ትራስ ላይ ሲያስቀምጥ አሳየሁት። አይ የተበረዘ ነው አለኝ። ኦኬ የተበረዘ ነው? አዎ። ውጪ ስህተት ነው መጽሐፉ ማለት ነው። ስህተት አለው። ነቢዩ ደግሞ ምን አለ? በዚህ መጽሐፍ አምናለሁ አለ። ስለዚህ ስህተት ባለው መጽሐፍ አምናለሁ እያለ ነው ነቢዩ። አይ ነቢዩን ተው፣ አይመለከተኝም ስለሱ። እና በማን ነው የምትመራው አንተ? የዑመር ሲመጣ ነው ዑመር አይመለከተኝም። እና በማን ነው የምትመራው? የራስ ሃይማኖት መስል ደጋግሞ ኢየሱስ ይላል። ሰው አሸክማለሁ በቁና ለተናገርኩት ሁሉ ማስረጃ አመጣለሁኝ። ዘሆን ማለት ነው ላወራኋት ለእያንዳንዷ ማስረጃ አመጣለሁ። ሰው እና እንደዛ ነው። ይኸውላችሁ ኢብራሂም ፊክሽናል ካራክተር አይደለም ማለት የድርሰታዊ ገጸ ባህሪ አይደለም። አዳምም እንደዛው፣ ኢሳም እንደዛው። እነዚህ ሰዎች የኖሩበት ዘመን አለ። ከአዋን የሚያክል ነገር ኢብራሂም ሲገነባ አንድ እንዴት የታሪክ ማስረጃ ይጠፋል? እኛ የጠየቅናችሁ ቁርአኑ ለታሪክ እና ሀዲሶቻችሁ ቁርአኑ ከመገለጡ በፊት ላለ የታሪክ ማስረጃ ሊሆን አይችልም። ስለዚህ ቁርአን ያተተውን ታሪክ በታሪክ ማስረጃ አረጋግጡልን ነው። እኛ ቁርአንና ሀዲስን ለታሪክ ማስረጃ ይሆናል ብለን ብናምንማ ለምን አንሰልም? እዚሁ ምን እንሰራለን? እናንተ ምንድን ነው የምትቀልዱት? ለቁርአኑ ለተናገረው ነገር ማስረጃ አምጡ ስትባሉ መልሳችሁ ቁርአን ትላላችሁ። እናውቃለን እኮ ታሪክና እስልምና ጥለኛ እንደሆነ ባላንጣ፣ ይሄ ላይክ ሁሌ ዘመናቸው ሙሉ በጦርነት እንደሚኖር ማለት ነው። ግን እባካችሁ ሰው ፈርዘር ሄዶ እንዲናገራችሁ አታደርጉ እና ማስረጃ ስትባሉ ምን ማለት እንደሆነ መጀመሪያ አዋቁ። አሁን እናንተ ማስረጃ እና ለይታችሁ ራሱ በምን መልኩ ነው ማስቀርብ ያለብኝ ተዉት፣ እሱ ሌክቸራችሁ ነው። ግን ምን አይነት ማስረጃ ነው እየተጠየኩ ያለሁት ራሱ ብላችሁ ትንሽ ረጋ ብላችሁ አዳምጣችሁ አይምሯችሁን ለማሰራት እና የምትጠየቁትን ፈለግ አድርጋችሁ ለመምጣት ሞክሩ እና እኔ የምልህ እፎይ አደም በዛ 40 ሜትር ምንድነው 80 ክንድ ቁመቱ ከአባን ሲዞር እስኪ ፊልም ቢሰራ ቤቱ ደግሞ የት ነበር? ቤት ነበረው የዛን ይሆናል የተላጨው በእናትህ ጭንቅላቱ ከሰማይ ጋር ተጋይቶ ነው መላጣ የሆነው የሚሉት። ከካባ ተጋይቶ ነው እንዴ? 60 ክንድ አስበዋል ይሽከረከረ። ሲጀመር ስምምነት የላቸውም እኮ የት እንደወደቀ ራሱ እኮ በታሪኮቻቸው ላይ አንዱ ህንድ ይላል፣ አንዱ ሴሪያ ይላል፣ አንዱ የተለያየ ቦታ እኮ የሚያስቀምጡት ታሪኮቻቸው ራሱ ወጥ የሆነ እንትን የላቸውም። ከገነት ሲወረወር ወደየት እንደወደቀ እንኳን አያውቁትም። ገነትን የቱ ጋር አድርገው እንደሳሉትም እሱም ሌላ ተአምር ስለሆነ ማለት ነው። ኤንዌስ ሰላም ሙሐመድ እንኳን ደህና መጣህ። እንኳን ደህና ቆያችሁን። እስኪ እንደው በአንተ አካሄድ እንደው የአንዱን ሃይማኖት አንዱ ማንቋሸሽ ሃይማኖት ይቀበለዋል? ወደ ቶፒኩ መስጊድ ላይ ለምንድን ነው ጨረቃን እና ኮከብ የምትጠቀሙት? ተወው እሱን። የአንዱን ሃይማኖት አንዱ ማንቋሸሽ የአንተ ሃይማኖት ይፈቅደዋል ወይ? በቃ ይሄን ብቻ መልስልህ። እሺ ልመልስልህ። ማይክ ያዘው አንዴ፣ ማይኩን ያዘው አንዴ። አንዴ ክርስ እንትና ክፈችልኝ፣ እውነት ክፈችልኝ። ስንትን ልክፈትልህ? 929 930 930
እንትን ነው ምንድን ነው? አዎ አዲሱ ነው ቁርአን ቁርአን። በነገራችን ላይ ክርስትና ሌላ ሃይማኖት ያውቃል እንዴ? ትንቢት ላይ ያለ እንዴ? ነብያችን ይመጣሉ፣ እስልምና ሌላ ሃይማኖት የሚባል ነገር ያውቃል እንዴ? ያውቃል። ሐሰተኛ ነብይ እንደሚመጣ ተናግሯል። በደንብ ነው የሚያውቀው። ኦኬ 30 አይሁድ ዘይር ያላህ ልጅ ነች አለች። ክርስቲያኖችም ስም ጠርቶ የሚሳደብ ሃይማኖት ብቸኛ ይሄ ቁርአን ነው። ክርስቲያኖችም አልመሲ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። የነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። አብዱልፈታ እንግዲህ አስብ፣ የሃይማኖት መጽሐፍ ነው ያሉት መጽሐፍ ስማችንን እየጠራ ይሰድበናል። ሳይ ሙስሊም 167ን ክፈችልኝ ኤሌ ስማችንን ጠርቶ አላህ ያጥፋችሁ በየቀኑ ይሉናል። በየቀኑ ይረግሙናል። በየቀኑ ይሰድቡናል። ሙስሊሞች የፈለገ ጨዋ ቢሆኑ ነብያቸው ተሳዳቢ፣ ሃይማኖታቸው ተሳዳቢ ነው። በአረብኛ ስለማናውቀው 2167 በአረብኛ ሲሉ ስለማናውቀው እንጂ በየቀኑ ምን ያሉናል? ይሰድቡናል። ይሄ እስልምና መመሪያ ነው። ምን ይላል እንደገና ሉክ 2167 ላይ do not greet the Jew and the Christian before they greet you ቅድሚያ ሰላም ከማለታችሁ በፊት ካላሏችሁ በስተቀር ሰላም እንዳትሏቸው and when you meet any one of them on the roads force him to go to the narrowest part of it አብዱል ፈታ እንግዲህ አስብ አንተ ሙስሊም ሆነ ክርስቲያንና ይሁድን ቅድሚያ መንገድ ላይ ካገኘው ሰላም እንዳትለው ወደ ጠባብ ቦታም ገፍትረው ይሄ አስተምሮ ጤነኛ ነው ይልሃል እየሄድክ እንኳን መንገድ ላይ መጥቶ ይገፋል አሁን አስብ መኪና ዛ እግረኛን ስገፋ ማለት ነው ማሜ በጊዜው ከበቅሎና ከፈረስ ስላላለፈ ነው አሁን በመኪና ሲገፋ አስበዋል 551 አውጭልኝ ሱራ 551 ላይ ሰላምታ እንኳን ሰላም እንዳትለው ወደ ጠባብ ቦታ ገፍትር የሚል ሃይማኖት ማለት ነው ወደ ጠባብ ቦታ ገፍትረው ስምህን ጠርቶ ክርስቲያኖችን ብሎ እንዲህ የሚሳደብ እንዲህ ጥላቻን የሚሰብክ ሃይማኖት ምን ይባላል? እስልምና ይባላል። ይህ ሃይማኖት ምንድን ነው? እስልምና እንዲህ ይላል እናንተ ያመናችሁ ወይ ይላል እናንተ ያመናችሁ ወይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ። ምን ከክርስቲያን ጋር ረዳትና ጓደኛ መሆን አትችልም። ለምን? ስምህን ጠርቶ አይሁድና ክርስቲያኖች ብሎ ከፊላቸው ለከፊላቸው ረዳት ናቸውና ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው። ጓደኛ በፍጹም እንዳትሆን። ይህ ዘረኝነት ነው። 14ን አንዴ ክፈችልኝ። ሮሜ ላይ መጽሐፍ ቅዱስ ምን ይላል? 12 ማቴዎስ ወንጌል ምዕራፍ 5 ቁጥር 40 ላይ ክፈችልኝ። የሚረግሙንስ 3:28 ያ ተፍሲራቶቹን እሱን ስናይ ደግሞ እንዴት እንደሚሰድቡን 9:29ን ደግሞ ተፍሲራቶች ኢብን ከሲርን ካያችሁ በቃ ትሞታላችሁ። 5:40 አካባቢ ማቴዎስ ወንጌል 5:40 ፎይ ይቅርታ፣ ወደ መጽሐፍ ቅዱስ ከመሄድ በፊት አላህ ያጥፋቸው የሚለው ቁርአን ላይ ነው ሐዲስ ላይ ነው? ቁርአን ላይ። ኦኬ፣ ቁርአን የማን ቃል ነው? ማለት የአላህ ቃል አይደል? አላህ ራሱ ቃል የአላህ ቃል ነው። የአላህ ቃል ከሆነ ራሱ ለምንድን ነው አላህ ያጥፋቸው እኔ ላጥፋቸው ማለት አይችልም? ምክንያቱም የአላህ ቃል ስለሆነ ቁርአን ማለት ነው። ቁርአን የአላህ ቃል ነው። ቁርአን የአላህ ቃል ነው እኮ። ለምን አላህ ያጥፋቸው አለ? ይሄ እኮ እናንተ የሰራችሁት ሴራ ትርጉም እንጂ ይሄ የእስልምና ትርጉም አይደለም። እናንተ የሰራችሁት ሴራ ትርጉም። ይሄ ቁርአን ማለት ቁርአን ላይ ያለ አይደል እንዴ? አላህ ያጥፋቸው የሚል እናንተ እኮ አሁን እኮ ለህዝብ እኮ ወይም ደግሞ ማስተማሪያ ወይም ነብያችንን ተዋቸው፣ ቁርአንን ተዋቸው ሊል ነው። ቁርአንን ተዋቸው፣ ቁርአንን ተውት። ያ እሺ፣ አንዴ መጽሐፉን አንዴ ክፈችልን የኛን እናሳየና
አይሬስ መጽሐፍ ቅዱስ ግን ምን ይለናል? መጽሐፍ ቅዱስ አይ ቲንክ ማንም ሰው እሺ ከፍ አድርጊ። ለምን ማይኩን ትዘጋዋለህ? አዳምጥ ቆይ አንዴ። ምን ውስጥ ገባሽ? ሮሜ 18 ብቻ አላችሁ እስከ ሁሉ ጋር በሰላም ኑሩ የሚለው አይደል? ቆይ የኢየሱስን ጥቅስ ስማ፣ ይሄ ራስ ያመጣው ትርጉም ነው። ፕሊስ አዳምጥ ቆይ። አዘጋጅና መልሱን አዘጋጅና የቁርአን ትክክለኛ ትርጉም አላገኘኸውም። አዳምጥ ቆይ ፕሊስ አዳምጥ ቆይ። ማማይ ስንት አልሽኝ? ሀኒ እሺ ሮሜ 12:14 እንክፈችልኝ። እስከዛው ግን ቁርአን ያላ ቃል ነው ብለሃል። ቁርአን ያላ ቃል ነው የሚል አንድ ጥቅስ ትሰጠኛለህ? 12:14 ይኸውልህ ስማኝ፣ ይሄ ትርጉም የራሳችሁ ትርጉም እንጂ የቁርአን ትርጉም አይደለም። ይሄ የምታነበው ማለት ነው። የራስህን ታዘጋጃለህ። ፕሊዝ አዳምጥ። የራስህን ካንተ ጋር መነጋገሩም አይበቃም። ስለዚህ አዳምጥ፣ በቃ አዳምጥ። ቀጥሎ አንዳችሁ አንብቡት። የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸው ጋራ ደስ ይበላችሁ፣ ከሚያለቅሱት ጋራ አልቅሱ። ቀጥይ አንድ ቁጥር 18 ላይም ሂጅለትና ቢቻላችሁስ ስለኛ ሲናገር ምን ይላል? ቢቻላችሁስ በእናንተ በኩል አለ ነው። ኦኬ ሌሎች ሊጠሏችሁ ይችላሉ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር ምን ሆኖ ይላል? በሰላም ኑሩ። ጌታችን ኢየሱስም እንደተናገረው ማቴዎስ ወንጌል ምዕራፍ 5:43 ጀምሮ ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ አለ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁ ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ምን በሉ? ጸልዩ። ኦኬ ጸልዩ። እርሱ በክፉዎች በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አለው? ምን ዋጋ አለው? ምክንያቱስ ቀራጮችስ ያንን ያደርጉ የለ? የሚወዷቸውን መውደድማ የትኛውም ሰው ያደርገዋል። እናንተ ግን በሰማያት ላለው ለአባታችሁ ልጆች ትሆኑ ዘንድ የሚጠሏችሁን ሁላ ውደዱ እያለ ጌታችን ኢየሱስ ይናገራል። እንዲሁም የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ አለ ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እኔ በልቤ የዋህ ትሁት ነኝና እናንተ ምን ሁኑ ብሏል? ትሁት ሁኑ ብሏል። ስለዚህ እኔን ምሰሉ ብሏል። ቅዱስ ጳውሎስም እንዳስተማረ ሮሜ ላይ አሁን የተከፈተው ቅዱስ ጳውሎስ ምን ብሏል? እኔ ክርስቶስን እንደምመስል እኔን ምሰሉ ብሏል። ስለዚህ ቅዱስ ጳውሎስ ክርስቶስን መስሎ ምን ብሏል? ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ፣ ስለ ሰዎች ክፋት እንኳን ስትሰሙ አልቅሱ ይላል። አይደለም ሌላ ማለት ነው። ቁርአንስ በተቃራኒው አላህ ያጥፋቸው እያለ የሚራገም ነው። በተቃራኒው አንድ ሙስሊም ለመባል በራሱ የአላህ ወዳጅ ነው ለመባል በራሱ እኛን ይረግማል በውስጡ። በነገራችን ላይ እንደው ምን ልበላችሁ፣ ስለ እስልምና ስናወራ አንድ ሰው ከላይ የሆነውን ነገር ብቻ ነው የሚያየው። አስተምሮቱን ዲቴል ገብቶ የሚመለከት ግን በምንም ተአምር ከአምላክ የወረደን እንዳልሆነ ይረዳል። ምክንያቱስ ቁርአን በራሱ ረግሞ ስትረግም ደግሞ እንዴት እርገም መሰለ የሚለ ለምሳሌ ብዙ ማህበረሰብ ባለበት ክርስቲያን ውስጥ አንድ ሙስሊም ከኖረ እነዛ ክርስቲያኖች ጋር ተመሳስሎ ለመኖር በጥርሱ እየሳቀ በውስጡ ግን አላህ ያጥፋችሁ እያለ መራገም አለበት። ካልተራገመ የአላህ ወዳጅ አይደለም። በሱረቱል ኢምራን ቁጥር 28 ተፍሲር ላይ እንደተቀመጠው በዚህ መሰረት ነው የተቀመጠው። ከፍጥረታት ሁሉ ምን ናቸው? ክፉዎች ናቸው እያለ የሚረግመን የሚሰድበን ብቸኛው ሃይማኖት ማን ነው? ቁርአን ነው። እንደውም አሁን ልጁ እኮ ሲያነበው እንዴት ነው ብለው እንደሚቀሩት እንደሱ ብናስቀረው ኖሮ እንደዛ አድርጎ ቢቀራልን ሁሌ ሲቀሩት ልክ ዜማው በጣም አምሮ ምናምን እንደው ይሄ ምንድነው እንደዚህ ምናምን ትላላችሁ። እኛን እየተሳደበ እኮ በየቀኑ ዱዓ ስታደርግ አላህ አጥፋቸው እያልክ እኛን እየረገምክ ነው የምትቀራው። እያንዳንዳችሁ ሙስሊሞች እያንዳንዳችሁ ከዛ ስትመጡና እኛ እኮ እስልምናችን ሃይማኖታችን ሌላን ሃይማኖት እንድንነቅፍ አያዘንም። ሱረቱል በቀራ ቁጥር 256ኛውን አንቀጽ ተጠቅሳለህ። የተሻረን ጥቅስ ተጠቅስልናል። እኛ ጋር መተህ
ሙሐመድ ገና እንቅስቃሴውን ሲጀምር መልካም ሰው ለመምሰል ያመጣትን ጥቅስ ከዛስ ኃይል ሲጨምር ደግሞ ህዝቡን ኃይል እንደጨመረ በምን ተካው? ይሄንን አንቀጽ በመንገድ ላይ ያገኛቸዋቸውን ሁሉ ግደሏቸው በሚለው በሱረቱል ተውባ በምዕራፍ 9 ቁጥር 5ኛው አንቀጽ ተካው ማለት ነው። በተሻረ ጥቅስ የመጣ ትሰክሰናል። የማያውቀውን ክርስቲያንና የማያውቀውን ሙስሊም ትሰክስበታለህ ማለት ነው። እንደ እስልምና የሰው ልጆችን የሚጠላ ሃይማኖት የለም። በነገራችን ላይ እንደ እስልምና ሌላውን ቤተ እምነት የሚነቅፍና የሚያዋርድ የሚሳደብ ሃይማኖት የለም። እዛው እፎ የጠቀሰው ሱረቱል ተውባ ቁጥር 30ኛው አንቀጽ አይሁዱ ዘይራ አላህ ልጅ ነው አለች፣ ክርስቲያኖች አልመሲህ አላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው፣ ከቀደሙት ጋር እንዴት በክህደት ያመሳስላሉ ካለ በኋላ አላህ ያጥፋቸው አይደል የሚለው። እዛው ጋር አሁን የአላህን ውሸት ተመልከቱ። አይሁድ የቱ ጋር ነው ዘይራ አላህ ልጅ ነው ያለው? ክርስቲያኖችስ እኛስ የት ነው? እኛ ኢሳ የአላህ ልጅ ነው ያልነው እኛ አይደለንም። እኛ ለኢየሱስ ክርስቶስ የአብ ልጅ ነህ ብለን የመሰከርነው ራሱ ነው። አብ በደመና ተገልጦ ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ የምወደው ልጅ እርሱ ነው፣ እርሱን ስሙ፣ ሰማያት ተከፍቶ የተመሰከረለት ነው። ጌታ ኢየሱስ ልጅነቱ የተመሰከረለት ነው። ስለዚህ ይቀጥፍብናል፣ ወዲያውኑ ደግሞ ይረግመናል። ይህንን ሃይማኖት ለሰው ሁሉ ክብር የሰጠ ነው ብለው እያመጡ ይሰክሳሉ ማለት ነው። ቀጥለ እፎይ። ኧረ በቃኝ፣ እኔ አንገፈገፈኝ። መስማ አናቴ ወጣ። ውረዱ ከቤቴ። አብዱል ፈተና ኧረ ርዕስ እያስቀየሩ እኮ ተሳካላቸው፣ ርዕስ አስቀየሩ። በጣም የተሳካላቸው። በጣም ተናድጃለሁ። እንዴ ያቺ ማዘርን መጥተው ርዕስ አስቀየሩ። ማዘር መጥተው ረዥም ሰዓት እንትን አሉ። ሙድ ያዙ። ምን ታደርገው? ዛሬ ሙዱ አልነበረም፣ ሙዲ አልነበረም። አብዱል ፈተና በጣም ነው ሙዳቸውን የተረዳው። በመሀል የሚያቋርጠን ሙዳቸውን ስለተረዳ ይመስለኛል። እኛ የዋህንን ታውቃለህ። እኔ በልቤ የዋህ ነኝና እኔ በልቤ ትሁት ነኝና ትሁት ሁኑ እንዳለን ጌታ እንደሱ ባንሆንም ግን በቃ እስቲ እንደው ለሚጠይቋቸው ሁሉ መልስ ስጡ ብሏል ጌታ። ስለዚህ እንደው ጥያቄ ኖሯቸው ነው እንደው እስቲ እንመልስላቸው የሚል በየዋህነት ለመመለስ እንሞክራለን። ግን እነሱ ኢንቴንሽናቸው ሌላ ነው። ይህንን ደግሞ የተረዳው አብዱል ፈታ ይመስለኛል። የምር በጣም ያቋርጠናል። እኔ ስንት ቀን አስቁሞኛል ራሱ ማለት ነው። ከየዋህነት አንጻር እኛ ልንመልስላቸው እንፈልጋለን፣ የክርስትናችን ትምህርት እንዲያውቁ ስለምንፈልግ፣ ሳያውቁ ስለሆነ የሚተቹት ክርስትና ከየዋህነት አንጻር። እሱ ግን ሙዳቸውን ተረድቶታል አብዱል ፈታና እስቲ ጌታ ይርዳል። መረዳት ብቻ እኮ አይደለም ማማይ፣ አንቺ አውርቶ ሲጨርሽ እኮ ብላ እንደምትጀምር ራሱ ነገሮች ነበር ሀንዬ መልስ አዛው ጋራ ምንም እንዳላዳምጥሽ። ለማንኛውም ቃለው ህይወት እንኳን ያሰማልን ሳንልሽ እኛ በዛም በሷ ምክንያት እኛ ተማርን። እንደዚሁም ከታቸው ነው የሚማሩ ስላሉ ስለነበሩ እንኳን ተማርን እንኳን ተማሩ ይቻማቸው። ስለዚህ አልተመለሰም ማለት ነው ጨረቃው አይደለ? ምን አገባን አሉ እኮ። ምን ይደረግ እንግዲህ ምን አገባን የሚል አይነት ምላሽ ሆነ። የሚያደርጉት አሉ፣ አልተጠቀሰም። ምን አገባን አይመለከትም። ከዚህ ነው የተወሰደው። አገባን። አይ እስልምና አይ የሙስሊሞች ጭንቅላት አይ እኔ ባይዘ ሙስሊሞች በጣም አካዳሚክ ትምህርት ላይ በጣም ጎበዝ ተማሪዎች እኔ አውቃለሁኝ። አብረውኝ ያሳለፉ አብረውኝ የተማሩ እኔ ሃይማኖት ላይ ግን ሳስበው አይምሮቸውን ለምን እንደማይጠቀሙት ነው። ትናንትና ማነው እሱ አብዱል ፈተና ነው እንዳይደለም አካዳሚክ ላይ ደደብ ሲሆኑ ኡስታዞች ይሆናሉ ያለው ራሱ እና ከሰውኛል እኮ በሱ ላይ ከሰሱኝ እኮ ዋና ጉዳይ ስለሆነ በሱ ከሰሱኝ። መሆን አለበት ከምር። እኔ አካዳሚክ ላይ ሙስሊሞችን በጣም አውቃቸዋለሁ። በጣም ጎበዞች ማውቃቸው አብረኛ የተማሩ አሉ። እና ሃይማኖት ላይ ለምን ብሬን ወሽድ እንዴት በቃ እንዴት አድርገው አጥበው እንዳሳደጓቸው አይምሯቸው ሰርተዋቸዋል። በቃ ዛሬ የመጡት ሰዎች ይህን ሊመስሉ ነበረ በስዕላዊ ሲገለጥ። እንግዲህ ኢማጅን
ከጣዖት አምላኪያን ጋር ተመሳሳይ የሆነ ስሙ ራሱ ኢላ የጣዖት አምልኮ ነበረ። ያ ከዛው ደግሞ አዳፕት ሲደረግ ምልክቱ ጨረቃ ነበረ። መሀከሉ ኮከብ ይገባ ነበረ። ይህንን ኮፒ አድርገው መስጊድ ላይ ሰቀሉት። ኦኬ አላህ ራሱ ኦሪጂኑ ምንድን ነው? አምላክ ነው። ፍቅር ሲዘምም እኮ ፍቅር የሚባል አምላክ አለኝ ብሏል እኮ። በቃ ማስረጃ ምንድን ነው? መጽሐፉ ላይ ያወጣዋል። በቃ አስቀድሞ ከአንተ በፊት እንደዛ ብሎ ያመለከ ማስረጃ ቤት ወደኋላ መለስ ብለን እንቁጠር እስኪ። ወደኋላ መለስ ብለን ስንቆጥር ከጣዖት አምልኮ የተገኘ ሆኖ እናገኘዋለን። አይ ሙሐመድ ብሏል። በቃ ሙሐመድ ካለ አለ ነው። ልክ ደምሳሽ ካለ አለ ብሎ እንደማመን ማለት ነው። አይ አንቺ ሴትዮ ደግሞ አሁን ሌላ ፍቅር ሲዝሞችን እዚህ መተሽ እንትን ልትይብን ነው። እኛም ማስረጃ ያለን እኮ መጽሐፋችን ይኸው ለነብያችን የወረደው መጽሐፍ ደምሳሽ መጽሐፍ ነው ባይዘው። ልክ መሐመድ መጣ ያው መጽሐፊ አላችሁ ቁርአን። የሙስሊሞች አሁን ማስረጃ ሲባሉ ይኸው ቁርአን፣ አላህ ለመኖሩ ማስረጃ ይኸው ቁርአን፣ አላህ የነቢያት አምላክ ለመሆኑ ማስረጃ ይኸው ለነብያችን የወረደ ቁርአን ይሏቸዋል። ይኸው ደምሳሽን መጽሐፉን ይኸው ተመልከቱት። የደምሳሽ መጽሐፍ ነው። ማስረጃ ሲባል ይኸው ነብዩ ምላሴን ገርፎኝ የወረደልኝ መጽሐፍ ነው ይላችኋል። መጽሐፉ ላይ ገብታችሁ ብትመለከቱት በቃ እንዴት እንደወረደለት ምላሱ ተገርፎ እንደወረደለት፣ ህግና ስርዓቱ ምን ሰዓት መሰገድ እንዳለበት፣ ሴት ልጅ ምን መልበስ እንዳለባት፣ ወንድ ልጅ በቃ እንደዚህ ልብስብስ አድርጎ ነው የሚመጣባችሁ ማለት ነው። የምሬ ነው የምላችሁ። ስትመለከቱት እንደዛ ነው። ምን ይላል መሰላችሁ? ልክ መሐመድ በሱራ ስንት ላይ ሱረቱል ነህል ላይ ነው እኔን የመጨረሻ ነብይ አድርጎ መደምደሚያ አድርጎ ላከኝ እንዳለው በሱረቱል አህዛብ ቁጥር 54 ላይ እንደተናገረው የመጨረሻ መደምደሚያ ነብይ ተብሎ የለ። ይሄም ደምሳሽም ምን ይላል መሰላችሁ? የፍቅር አምላክ ነቢያትን በየዘመናቱ ያስነሳ ነበር አለ እና ፍቅር ጠፋ። ስለዚህ ፍቅርን እንድሰብክ ላከኝ ነው የሚለው መጽሐፉ። የመጨረሻ ነብይ አድርጎ ፍቅርን እንድሰብክ ላከኝ ብሎ ነው የሚያወራው ማለት ነው። ልክ መሐመድ እኔ መደምደሚያ ነብይ፣ ነቢያትን ሁሉ በየዘመናቱ አላህ ሲያስነሳ ነበረ፣ እኔ መደምደሚያ ነብይ አድርጎ ላከኝ እንዳለው ይኸው ደምሳሽን መጣና እንደዛ ነው። ማስረጃ ሲባል ይኸው መጽሐፍ አንተ ነብይ ደግሞ ሐዋርያው ነሽ እንዳትባይ። አይ ያቀረቡለት መስፈርት ነበርኩ ካየክ እፎይ። አንድ ጊዜ አንድ ወገናችን ጡል ብሎ ገባና እሱ ቤት አንተ ነብይ ለመሆን 3 መስፈርቶችን አስቀምጥልሃለሁ፣ እነዚህን 3 መስፈርቶች ካሟላ ነብይነትን እቀበላለሁ አለው። ኦኬ እነዚህ 3 መስፈርቶች ምንድን ናቸው አለው። አሟላለሁ ብሎ ጠየቀ። እሺ 3ቱ መስፈርቶች የመጀመሪያው አሁን ትንቢት ትናገራለህ፣ ትንቢት በእኛው ዘመን መፈጸም አለበት አለ። አሁን ትንቢት ተናግረ ያ ትንቢት በእኛው ዘመን ፍጻሜውን ማግኘት አለበት አለ። ይህንን አሁን ነብዩ ላይ እናዞረዋለን። ነብዩ በዛው ዘመን ትንቢት ተናግሮ ትንቢቱ ከተፈጸመ ማስረጃ አምጡ ብለን እንጠይቃለን ማለት ነው። ልክ እኛ ጥያቄ እንደምንጠይቀው። ሁለተኛ ዞረና ተአምርን ስራ አለው። ተአማኒ የሆነን ተአምር ስራ አለው። ሱራ 13 ቁጥር 7 እነዚያ ከሃዲያኖች ለምን ተአምር አልተወረደለትም ይላሉ። አንተ ግልጽ አስፈራሪ ብቻ ነህ ነው ያለው ሙሐመድን አላህ። አንተ አስፈራሪ ብቻ ነህ፣ የምን ተአምር ተብሏል ሙሐመድ ራሱ። ስለዚህ ሙሐመድ ላይ ስናዞረው ሙሐመድ ተአምር አላሳየም፣ ምንም አይነት ተአምር የለውም ማለት ነው በቁርአን ላይ። ይሄንን ቻሌንጅ ወደ ሙሐመድ አዞር ነው የለም። ሶስተኛው መስፈርት ምንድነው? ቀደምት ነቢያት ስለ አንተ የተናገሩልህን ከመጽሐፍታቸው ማስረጃ አምጣሉ። ይሄንን ሙሐመድ ላይ እናዞረው። የትኛው ነብይ ነው በመጽሐፉ ላይ ሙሐመድ የሚባል ነብይ ይመጣል ብሎ የተናገረው? የለም። ከነ መጽሐፉንም አያውቁትም። የሶስቱ መስፈርት ሙሐመድ ላይ ሲዞር 0 ነው። ስለዚህ ይሁን ሙስሊም ወገናችን ለደምሳሽ ያቀረበው መስፈርቶች ወደ ሙሐመድ ስናሸጋግረው 0 ከሆነ ሙሐመድ ሐሰተኛ ነብይ ነው ማለት ነው። መስፈርት አድርጎ አቅርቦ ጠይቆ ስለነበረ እና የደምሳሽ ማስረጃ ምንድነው? ስላንተ የተጻፈ አለ ወይ ብሎ ሲጠይቀው በነገራችን ላይ ምን ብሎ መለሰ መሰላችሁ? ቪዲዮ አለኝ ላስቀምጣችሁላ እችላለሁ። ተበርዟል። ቢላል በሚባል መጽሐፍ ላይ ተጽፎ እናንተ አጥፍታችሁታል አለው። ልክ ሙሐመድ መጣና ስለኔ እኮ አህመድ የሚባል ነብይ አበስራችኋል ብሎ ኢሳ ተናግሮ ነበር እና በርዛችኋል እንደሚሉት ሙስሊሞች ይሄም ደምሳሽም እንደዛው ብሎ ተናገረ። እና ሶስቱ መስፈርቶች ስናዞራቸው መሐመድ ላይ 0 ናቸው። ያ ሐሰተኛ ነው ማለት ነው። ቀጥሉ። አረ ዛሬ ከሰማሁት ግን በጣም የገረመኝ ነብዩን ተዋቸው፣
አሊማ ዑመር ምን ያውቃል ያለው ነገር በጣም ገርሞኛል። እስካሁን እያሳኩ ነው ብቻዬን። ሲጨንቅ እኮ በእናትህ አላህንም ተው ይለኛል። የነቢያችን ሐዲስ ሲመጣ እሳቸው ነቢዩን ተዋቸው አላለም። ከባድ ነው። አስብ ነቢያቸውን ተዋቸው ብለህ ሙስሊም ነኝ ስትል ነቢዩን አልፈልግም ብለን ከዛ ደግሞ ነቢዩ እንዲህ ብሏል ብለህ ማስረጃ ልጠቅስልኝ ማለት ነው። ሳባውን ደግሞ እሱ ምን ያውቃል ስትል ከነቢዩ ጋር አብሮ የነበረን ምርጡ ብሎ የመሰከረለትን ማለት ነው። ምናልባት እፎይ እንትናን አይታችሁታል እንዴ? ከአባን ሲዞሩት አሁን ለምሳሌ ጧፍ ሲያደርጉ ቪዲዮውን ካያችሁት ሜቢ አሳይታችሁታል። ምን ከአባን ሲዞሩ ጣዖት አምላኪያን ሁበልን የሚያመልኩት እና አሁን ሙስሊሞቹ በአረፋ ሄደው ሲዞሩ የሚሉት እነዛ ሁበል ይላሉ፣ እነዚህ አላህ ይላሉ። ቆይ ላሳያችሁ። በነገራችን ላይ ይህ ርዕስ በጣም የሚያስኬደው አሁን የሀጅ ጊዜ ደርሷል። በነገራችን ላይ የሀጅ ጊዜ ደርሷል። አሁን አንድ ሳምንት ምናምን ቀር ተከልክለዋል። ኢትዮጵያ ነው ተከልክለዋል። ይሄ በነገራችን ላይ አርኪኦሎጂካል ፋይንዲንግ የተገኘ ነው። የጣዖት የጨረቃው የሁበል አምላኪያን ይሄ ነው ቅርጹ። እንደዚህ አድርገው ጨረቃ አድርገው እዚህ ጋር ኮከብ ወይ የሆነ ነገር አድርገው እንደዚህ ነው የሚያመልኩት ማለት ነው። እነዚህ ጣዖት አምላኪያቸው እነዚህ በአርኪኦሎጂካል ፋይንዲንግ የተገኘ ነው። መስጊዱ ደግሞ ይሄ ነው። ዋት ኢዝ ዲፈረንስ? እነዚህና ይሄ ምንድነው ልዩነቱ? እነሱ ደግሞ እንዲያደርጋሉ። ከዛ ደግሞ ስርዓቱ እንዴት ነበር የሚለው ስናይ ደግሞ ጨረቃዋን እነሱ የሚያደርጉት ወደ ጎን ነው፣ እነኛ ወደ ላይ ነበር የሚያደርጉት። ልዩነት አለው ይሉሃል። ይመጡና አሁን የመሆን አስመር በእናትህ አሁን የሀጅ ጊዜ ነው፣ የደዋ ጊዜ ነው። ዜማቸው እኮ የሁበሎቹ ያ ስሙት ሰምታችኋል። ለበይከ ነው ሁበል ነው የሚሉት። ይሄንን አንዲት ቃል ከዚህ ውስጥ አትቀየርም። አሁን ሀጅ ሲያደርጉ እንደዚህ እየዞሩ አሁን ጣዖቶቹ የሉም የካባውን እየዞሩ እነዛ ግን ለበይከና አላህ ነው የሚሉት፣ እነዚህ ሁበል ነው የሚሉት። ዲፈረንሱ ይሄ ብቻ ነው እንጂ ያኛውንም አሳያችኋለሁ። እነዚህ ሁበል ይላሉ፣ እነዛ ደግሞ አላህ ይላሉ። አሁን ያሉት ሙስሊሞቹ ማለት ነው አንድ አይነት ሰምታችሁታል። ሁበል ነው የሚሉት። እነዛ ደግሞ ምንድነው የሚሉት? አላህ ብለው ደግሞ እነዚህ ምኑንም አይቀየሩትም። ለበይክ የሚባለው ቦታው አልተቀየረ፣ ንግግሩ አልተቀየረ። የሚቀየረው ምኑ ነው? እነዚህ አላህ ብለው ስሙን ቀይረውታል። እነዚያ ደግሞ ሁበል እያሉ ነበር የሚሰግዱለት ማለት ነው። ያኛውንም ወይ ስርዓቱን ማሳየት ካለብን የእነሱንም ላውጣው አለ። ቆይ እኔ ልፈልገው አንዴ። እኔ ፔጅ ውስጥ ነበረ። ቆይ አንዴ ልፈልገው የእነሱን ድምፅ አሳያቸው እንደገና በደንብ ይዩት። ሜቢ ቶፒካችን አይደለም ይሄ፣ ራሱን ችሎ እንገባበታለን። ዛሬ ቶፒካችን አልነበረም። ዛሬ ብዙ ቦታ አስረገጡን። በመጀመሪያ እውነት ቀደደችላችሁ። ይሄ በደንብ ይዩት።
ይህንን እንደዛ ብለው ያመልኩ እንደነበር ራሳቸው የሙስሊሞች ተፍሲር መጽሐፍ ላይ በግልጽ ተቀምጧል። ምን እያሉ ለበይከና ሁበል እያሉ ቃሉን ራሱ ይህንን አሁን ቪዲዮ በዛ ዘመን የት ነበር? ምናልባት እንደ አሪሳላ ላይም እኮ አለ ቃል አሪሳላ ፊልም ላይም እኮ አለ የሙስሊሞች ፊልም ላይ ያ እና ምን አድርገውታል? ሀዲሱ ላይ አለ የሚሉት ቃል ማለት ነው። እነዚህ ጣዖት አምላኪያኖቹ እንደዚህ ለበይከና ሁበል ሁሉንም አሁን ይደረጋል፣ መዞሩም ይደረጋል። ንግግሮቹ አንዲት ቃል ብቻ ነው የወጣችው። እነዚህ ለበይከናው ሁበል ሲሉ እነዚህ ለበይከናው አላህ ወልሐምዱ ለክ ወሹክሩ ለክ እያሉ ይዞሩታል። ማማዬን ትልቁ ላይ አርጓትና ስሙት። ዋት ኢዝ ዘ ዲፈረንስ? አሁን ይሄ የማሳያችሁ አሁን ላይ ከአባውን የሚዞሩት ሙስሊሞች የአሁኑ ሙስሊሞች ገና መግቢያው ላይ ድምጻቸውን ስሙት ለበይክ እያሉ ሰላም በደንብ አስተውሉ። የመጀመሪያዎቹ ሙስሊሞች ናቸው። የእኛውን ድምጽ ስላሰማችሁ ዴቫ የመጀመሪያው መግቢያው ግን እነዚህ ያኛው አንቺ ወዬ ነው፣ ይሄኛው ትዝታ ነው አይደለ? በትዝታ ነው። አንተ ይለያያል ድምፁ ትላለህ። እነዚህ ስሎ አድርገው ነው ያምራል። ፊትና ራሱ ፊትና እኔ ተወሰወስኩ። እናንተ ሰዎች አሁን ባይምሮ ይመጣል ላስሪያውን ነገር ለበይኩም ነው የምለው። በቃ እኔ ተክቢራ ተወሰወስኩኝ። ተክቢራ ይሄ ተክቢራ የኢድል አረፋ ተክቢራ ነው እኮ አሁን ጊዜ ኛቸው ነው አላብፈታ አንተ ተመታ። ለማንኛውም ከጣዖት አምልኮ ጋር በተያያዘ እያንዳንዱ ድርጊታቸውን ወደፊት ስለምንገባበት የምናሳይ ይሆናል። እናንተ ሰዎች በጣም ደክሞኛል። ኦቨር ማለት ነው። ትወርዳላችሁ አወርዱም? ከቤቴ የቀራችኋለሁ። አንድ መዝሙር ከፈትልን። ቆይ ኧረ አንድ ነገር ልቅራላችሁ። አሁን ትወርዳላችሁ አትወርዱም የሚለው ነገር ሲያመጣብን ወንድማችን የሆነ የቁርአን ያስታውሰኝ ይሁን እንዳዘጋብኝ ነብዩ ቤት እንግድነት ሄዶ አልወጣ አሉት እና እሱ ደግሞ የሚፈልገው ነገር አለ። ሰው መጋረጃ ጀርባ ሆነና የሆነ አንቀጽ ወረደለት። ሱረቱል አህዛብ ቁጥር 53ኛው አንቀጽ እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩን ቤቶች በምንም ጊዜ አትግቡ፣ ግን በተጠራችሁ ጊዜ ግቡ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነብዩን በእርግጥ ያስቸግራልና ከእናንተም ያፍራል። አላህ ግን ከእውነት አያፍርም። እዚህ እፎይ ከመጋረጃ ጀርባ ሆኖ የወረደለት አንቀጽ ትወርዳላችሁ ወይስ አትወርዱም? አሁን ምን ለማለት ፈለገች ነው ማማ? እና እፎይ እንደዛ ነገር ደስ አይልም። ማሜ እየነገራችሁ አያፍርም፣ እኔ ግን አፍራለሁ ይላችኋል። ይመቸው ማሜ። አሁን አብዱል ፈተና ምን አይነት መዝሙር ነው የፈለግከው? መዝሙር ብሏል። ማማ ይክፈችለት። አረ ራሱ ይክፈት። ዛሬ ቤቱን ከፍቶ በቃ በጣም የወደደው መዝሙር አለ ሲከፍተው ነበር። ራሱ ይክፈት። እሺ ራሱ ይክፈት። ኦኬ ቀን ቤቱን ከፍቶ ነበርና መዝሙር እየሰማ ነበረ። እንዴት አገኛቸው መዝሙራችንን? ብዙ ሙስሊም እኮ ያውቃቸዋል፣ ይሰማል እኮ። እንግዲህ ፈርተን እኮ ነው ፈርተን ታፍኖ ነው ሁሉማ እና
በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነት ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነት ላይ እግዚአብሔር ታላቅ ነው። ፍላጻውን የጠላቴን ቁጣ መከተልኝ ወደ እኔ እየመጣ በራራልኝ በእርሱ በወዳጄ ሰላም ሰፍኗል በጓዳ በደጄ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። የመንገዴን ጥርጊያውን አቅንቶ የሰለለ ጉልበቴን አጽንቶ ከፊት ለፊት በድል ቀድሞልኛል። በምስጋናው ከኋላ ስቦኛል። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ስላልተወኝ አንዳች አጣህ ብሎ ሙሉ ሰው ነኝ የለኝም ጎደሎ። በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ፣ አንደበቴን ቅኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ፣ አንደበቴን ቅኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። የእኛን ልክፈትላችሁን ነብያችን ቆንጆ ናቸው ምናምን ቅንድባቸው ያምራል የሚለው ጠፍራቸውስ ጥፍራቸው ያምራል ረጅም ነው ምናምን ሀገራቸው ዞማ የሚል መንዙ ነሺዳዎች አሉ። ባይሆን የኔን ክፈት ትላለህ ለእኔ የዘመሩትን ቅንድባቸው ያምራል የሚለውን የእኛን ልክፈት ወይ ደስ ይላል። ወይ ቀል ወይ ቀል ወይ ቀል ምን ሹሩባ ይሰሩት ነበር እንደ ረጅም አሁን ሌላ እንዲያገቡ ይሁን አሮን ነው አላውቅም። ደግሞ ያለቅሳሉ ሚሊኒየም አዳራሽ ላይ አይናቸው ያምራል አንገታቸው ምናምን ይለቃቀሳሉ እርስ በርስ ውበት ያስለቅሳል ትላለህ።
በገነት የኔ በሆነ እያሉ እየተመኙ ነው። ሴቶቹስ ያልቅሱ፣ ወንዶቹ ምን ሼ ነው? ምን እናውቃለን እንግዲህ። ያ የሚባለው ነገር እንዳይሆና እሱን ነገር ቆይ በሰፊው እንገባበታለን። ብዙ ቆሻሻ መረጃዎች ተገኝተዋል አሁን ላይ። በፊት የተነካኩ አሁን እንደ አዲስ እንገባባቸው ወደፊት። ለማንኛውም እናመሰግናለን ስላስደመጥከን፣ ዝማሬ መላእክት ያሰማልን ብለናል። ስላስታወስከን እናመሰግናለን። ከእኛ ጋር ህብረት አድርገህ አንድ አካል ሆነን ደግሞ ወደ ክርስትና መጥተህ አብረን እንድንዘምር ያብቃን። ኢንሻ እግዚአብሔር ልበል ወይስ ኢንሻላህንማ ተውቀው እኮ በቃ አሁን እኮ አየኸው እኮ ኢንሻ ጣዖት መሆኑ ገባህ እኮ። እኔ ግን አንድ መዝሙር አዘጋጅቼ ነበር። ወንድማችን ልተኛ ነው። እባክሽ አብዱ ልክፈት። በቃ ቻለው እንግዲህ ምንም ማድረግ አይቻልም። እኔን ለማሳደር ነው። እራት እኮ አልበላሁም ገና። እራቴን ልብላ በቃ። እኔ አሪፌ እራቴን ብበላ ይሻላል። እናንተ ማትረቡ ሰዎች ብላ በቃ ሚዩት አድርግና እናንተ እራት እንብላ። ስማ በቃ እናንተ ቀጥሉ። እኔ እራቴን ላስገድል ነው። ቆይ ጀምሬ በራሱ እየቀደም ከእናንተ ጋር ሳወራ እራቴን መብላት አስጠላኝ። ከዛ ቶፒኮቹ በጣም እንትን እየተቀያየሩ ስለነበረ ይህ ርዕስ መደገም አለበት። በነገራችን ላይ ከጣዖት ጋር በጣም እጅግ እንዳለ ዘወል ጣዖት ነው። 4 ወር ገባበታለሁ ብያለሁ። 4 ወር የተለያየ ቶፒክ እንዳለ ከጣዖት ጋር የተያያዘ እንዳለ ከልት መሆኑን አሳያችኋለሁኝ። 4 ወር ሙሉ ማለት ነው። አላህ ላይ ብቻ ምንድነው ዛሬ ሽፍት ሆነና ብዙ ቦታ ዳከርን። እኔስ ማማ ይቀጥይ። እሺ ይክፈትላችሁ። የደማስቆ ምርኮኛ ነኝ የተሸነፍ ምክሩ ሰብሮ የተገናኝ የተፈወስ ማሳደጃ ደብዳቤን ከእጅ ጥሎ ዳሶኝ ሄደ በልቤ ላይ ወንጌል ተክሎ ማሳደጃ ደብዳቤን ከእጅ ጥሎ ዳሶኝ ሄደ በልቤ ላይ ወንጌል ተክሎ የደማስቆ ምርኮኛ ነኝ የተፈወስ ፍቅሩ ሰብሮ የተገናኝ የተፈወስ ማሳደጃ ደብዳቤን ከእጅ ጥሎ ካሶኝ ሄደ በልቤ ላይ ወንጌል ተክሎ ማሳደጃ ደብዳቤን ከእጅ ጥሎ ካሶኝ ሄደ በልቤ ላይ ወንጌል ተክሎ ሳቻዬን አነሳሁ ከወንድሞች ላይ ጉዞዬን ጀመርኩኝ በአዲሱ ምዕራፍ ላይ ሳውል ከነ ስሜ ታሪኬ ተዘግቷል። ስሙን ካመኑት ጋር ነፍሴ ተቀላቅሏል። የደማስቆ ምርኮኛ ነኝ የተፈወስ ፍቅሩ ሰብሮ የተገናኝ የተፈወስ ማሳደጃ ደብዳቤ ከእጅ ጥሎ ካሶኝ ሄደ በልቤ ላይ ወንጌል ተክሎ ማሳደጃ ደብዳቤን ከእጅ ጥሎ ካሶኝ ሄደ በልቤ ላይ ወንጌል ተክሎ
ማርኮ ለአገልግሎት ለየኝ የመውጊያውን ብረት ላልቃወም ከቶ አስተምሮኝ ሄደ ፍቅሩ ልቤን መቶ የደማስቆ ምርኮኛ ነኝ የተሸነፍ ፍቅሩ ሰብሮ የተከደኝ የተፈወስ ማሳደጃ ደብዳቤን ከእጄ ጥሎ ካሶኝ ሄደ በልቤ ላይ ወንጌል ተክሎ ማሳደጃ ደብዳቤን ከእጄ ጥሎ ካሶኝ ሄደ በልቤ ላይ ወንጌል ተክሎ ስሙን ያመኑትን ለመግደል ወጥቼ ተሸንፌ መጣሁ እኔ ራሴ ሞቼ ገዳይ ነው በፍቅሩ አይተውም አብስሎ ሞቴን ወሰደልኝ ሕይወት በእጄ ጥሎ የደማስቆ ምርኮኛ ነኝ የተሸነፍ ፍቅሩ ሰብሮ የተከደኝ የተፈወስ ማሳደጃ ደብዳቤን ከእጄ ጥሎ ካሶኝ ሄደ በልቤ ላይ ወንጌል ተክሎ ማሳደጃ ደብዳቤን ከእጄ ጥሎ ካሶኝ ሄደ በልቤ ላይ ወንጌል ተክሎ ለኔ የሚረባኝን ስለሱ ንቄያለሁ ቢሆን በሞቱ እንኳን ልመስለው እወዳለሁ ግደል ያላችሁኝ ስሙን ያመኑትን ከሚገደሉት ዘንድ ፈልጉት ጳውሎስን የደማስቆ ምርኮኛ ነኝ የተሸነፍ ፍቅሩ ሰብሮ የተከደኝ የተፈወስ ማሳደጃ ደብዳቤን ከእጄ ጥሎ ካሶኝ ሄደ በልቤ ላይ ወንጌል ተክሎ ማሳደጃ ደብዳቤን ከእጄ ጥሎ ካሶኝ ሄደ በልቤ ላይ ወንጌል ተክሎ ለኔ የሚረባኝን ስለሱ ንቄያለሁ ቢሆን በሞቱ እንኳን ልመስለው እሻለሁ ስሙን ያመኑትን ግደል ያላችሁኝ ከሚገደሉት ዘንድ እኔንም ፈልጉኝ የደማስቆ ምርኮኛ ነኝ የተፈወስ ፍቅሩ ሰብሮ የተከደኝ የተሸነፍ ማሳደጃ ደብዳቤን ከእጄ ጥሎ ካሶኝ ሄደ በልቤ ላይ ወንጌል ተክሎ ማሳደጃ ደብዳቤን ከእጄ ጥሎ ካሶኝ ሄደ በልቤ ላይ ወንጌል ተክሎ ዝማሬ መላእክት ያሰማልን። መዝሙሩ ላይ በጣም በነገራችን ላይ የወንጌል ቃል ነው እያንዳንዱ አያችሁት። ስሙን ያመኑትን ግደል ያላችሁኝ ከሚገድሉት ዘንድ እኔንም ፈልጉኝ ፈልጉ። ቅዱሳን ስለ ክርስቶስ ኢየሱስ የሚመሰክሩትን እንዲገድል እንዲያሳድድላቸው ነበር ሹመት የሰጡት። አሁን ግን ከሚገደሉት ዘንድ እኔን ፈልጉኝ፣ ለመግደል ሾማችሁኝ፣ እንድገድል ሾማችሁኝ፣ እንድገደል ደግሞ ክርስቶስ ሰማዕትነትን እንድቀበል ደግሞ ክርስቶስ ሾመኝ እያለ ነው የሚዘምረውና ቅዱስ ጳውሎስ በጣም የሚያስገርም ሐዋርያ ነው። በነገራችን ላይ በጣም የተወደደ
እኔ ማንን ልታገኝ ትናፍቂያለሽ ብባል እኔ በጣም በቃ ከወንጌሉ ራሱ እንደው ጌታ የእሱ ቸርነት አይታወቅምና ምናፍቀው ሐዋርያ ቢኖር ቅዱስ ጳውሎስ ነው። የሚገርም ሐዋርያ ነው። መሳሪያ አድርጌ ሾሜሃለሁ ብሎታል። ስለሱ ሰማዕትነትን ይቀበል ዘንድ ስለ እኔ ሰማዕትነትን እንድትቀበል ምን አድርጌሃለሁ ብሎታል? ሾሜሃለሁ ብሎ ነው የሾመው ማለት ነው። ስለ ክርስቶስ ኢየሱስ እንዲቀበል። በጣም የሚያስገርማችሁ ምን አይነት ብልህ የሆነ ሐዋርያ እንደሆነ የምታዩት ወደ ሮማውያን ሲሄድ ሳኦል እያለ ነው ስሙን የሚነግራቸው ባደገበት በስሙ ማለት ነው። ወደ አይሁድ ሲመጣ ደግሞ ጳውሎስ ነኝ ይላቸዋል። ሁለቱም ስሙ የራሱ ነው፣ ግን እነዛ ሮማውያን የሚያውቁት ሳኦል ነው። ወደዚህ ሲመጣ ደግሞ ጳውሎስ ነው። ስለዚህ በዚህ ስም ነው የሚነግራቸው። እኔ ሳኦል ነኝ እኔ ጳውሎስ ነኝ እያለ ያው እንትን እያላቸው ሳይሆን በሚያውቁት ነገር ነው እንትን የሚላቸው እና በጣም ብልህ የሆነ ሐዋርያ ባለበት ሆኖ እንኳን ታስሮ እንኳን ስለ ህዝቡ የሚጨነቅ እስር ቤት ሆኖ የቆሮንቶስ ሰዎች አመነዘሩ ዘሞቱ ሲባል እንኳን አረ እናንተ ዘንድ የሚሰማው ዝሙት እንደው በአህዛብስ እንኳን የለም እንዲህ ያደረገውን በክርስቶስ ኢየሱስ አሁን ፈርጄበታለሁ እያለ በእንደዚህ አይነት በዝሙት ሲዋጡ እንኳን መልእክታት እየጻፈ የሚገስጻቸው በጣም የተወደደ ሐዋርያ ቅዱስ ጳውሎስ የክርስቶስ ኢየሱስ መሳሪያ የተባለ ሐዋርያት ሥራ ምዕራፍ 9 ላይ ካያችሁ ሲሄድ እንኳን ወደ ሶሪያ እየሄደ ነበረ። ሶሪያ ያሉትን ክርስቲያኖች ሊገድል እንትን ሊል ማለት ነው ሊያሰቃያቸው እየሄደ ነው። ምክንያቱም አይሁዳውያን ስልጣን ሰጥተውታል። እነዛን ክርስቲያኖችን ሊያሳድድ እየሄደ ሐዋርያት ሥራ ምዕራፍ 9 ካያችሁ ሳኦል ግን የጌታን ደቀ መዛሙርት እንዲገድልላቸው ገና እየዛተ ወደ ሊቀ ካህናት ሄዳለ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀበት። በምድርም ላይ ወድቆ ሳለ ሳኦል ሳኦል ስለምን ስትል ታሳድደኛለህ የሚለውን ድምፅ ሰማ። ጌታችን ኢየሱስ ስለምን ታሳድደኛለህ አለው። እንግዲህ ጳውሎስ የተሾመው እንኳን ክርስቶስ ኢየሱስ ካረገ በኋላ ወደ በአባቱ ቀኝ ከተቀመጠ በኋላ ነው ቅዱስ ጳውሎስ ሐዋርያ ተደርጎ የተሾመው። ግን ስለምን ስትል ታሳድደኛለህ ያለው ለምንድን ነው? ቁጥር 2 ላይ ህዝበ ክርስቲያንን እያሳደደ ምን ያደርጋቸው ነበር? ወደ ኢየሩሳሌም ያመጣቸው ነበር። የጌታን ስለ ክርስቶስ ኢየሱስ የሚመሰክሩትን ቅዱሳን እያሳደደ ያስር ነበር። ስለዚህ ክርስቶስ ማንገላታት ወይም ደግሞ ማሳደድ ማለት ክርስቶስን ማንገላታት ወይም ማሳደድ ነው። ስለዚህ ስለምን ስትል ታሳድደኛለህ የሚለውን ድምፅ ሰማ። ወዳላለው ጌታም ተነስተ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። በነገራችን ላይ ጥምቀት በራሱ ከቤተክርስቲያን ውጪ ካልሆነ እንደማያድን እዚህ ጋር እንመለከተዋለን በወንጌሉ ማለት ነው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማን ግን ሳያዩ እንደ ዲዳዎች ቆሙ። ሳኦልም ከምድር ተነሳ፣ ዓይኖቹም በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላምም አልጠጣምም። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበር። አሁን ክርስትናን ሲተቹ ቅዱስ ጳውሎስ ክርስትናን የመሰረተ ነው ይላሉ። ቅዱስ ጳውሎስ ራሱ ወደ ተመሰረተች ቤተክርስቲያን የተጨመረው ተመልከቱ። ሐናንያ የሚባል ደቀ መዝሙር ነበረ። ጌታ ኢየሱስ ለዚህ ለሐናንያ እንኳን ተገለጠለት። ምን አለው? ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እንሆ አለ። ጌታም ተነስተ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳኦል የሚሉትን አንድ የጠርሴስ ሰውን ፈልግ፣ እነሆ እርሱ ይጸልያልና ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያ እጁን ሲጭንበት አይቷል አለው። ሐናንያ ምን አለ? ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ አለ። ቅዱስ ጳውሎስ ምን ነበር ማንነቱ? ህዝበ ክርስቲያንን ያሳድር ነበር። ስለ አንተ የሚመሰክሩትን እኮ ብዙ ያንገላታ ነበር። ስለዚህ ሰው ብዙ ክፉ ነገር ሰምቻለሁ አለው ሐናንያ ማለት ነው ለጌታ። ምን አለ ጌታ? በዚህም ስምህን ቁጥር 14 ላይ እዛው ሐናንያ ምን አለ? በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታ ምን አለ? ይህ በአሕዛብም በነገስታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁ አለው። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱን በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላበት ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። ቅዱስ ጳውሎስ ሃይማኖት መስራች ሳይሆን ወደ ነበረችው ቤተክርስቲያን ተደምሮ
ጥምቀትን አግኝቶ ድህነትን ያገኘ ሐዋርያ ነው። ኦኬ እንጂ እሱ ሃይማኖት መስራች አይደለም። ቅዱስ ጳውሎስ ሳይመጣም በፊት የክርስቶስ ኢየሱስ ሞትና ትንሣኤ እየተሰበከ ነበረ። ቅዱስ ጳውሎስ መጥቶ አይደለም ኢየሱስ ክርስቶስ ሞተ ተነሳ ብሎ ይሰበከው። አስቀድሞ በነበሩትም ሐዋርያት ሲሰበክ ነበር፣ በቀደሙትም ነቢያት ሲነገር ነበር። ስለዚህ እሺ ላጠቃልላችሁ ወጭራት እቺ ቢማረባ አካውንት እኮ አውጥቶ ማማ ይቅርታሽ። ቴንክ ዩ ጋይስ
እሺ ደህና አደሩ። ዝማሬ መላእክት ያሰማልን። አብዲ ቴንኪው። እሺ ሰላም ደርሽ። ሰላም ዝማሬ መላእክት ያሰማልን። እናንተማ ተጫወታችሁብኝ፣ ሆን ብላችሁ ነው እንዴ? እነዚህ ሰዎችማ ተነጋግረው ነው የገቡት። ይኸው ሁለቱም እኩል ወጡ። ኧረ ሙድ መያዝ። ጠላቴ ማንም አይደል ከጎኔ ያለችው ነች። ስልኬ መከራዬን አሳይቶኝ ደውዬ ነግሬያት ማለት ነው። እንትና ዴቭንም እኮ እየነገርኩት ነበር ኮሜንቱን እንዲያጠፋ። አይ ባልመለስ እኮ በቃ አውጥቶኝ እኮ እንዳለ አስፈንጥሮኝ እንደገና ስሞክረው መለሰኝ እንትን አለ ማለት ነው። አሁን ይሰራ። አሁን ደግሞ አነሳልኝ፣ ገስትም ከፈተልኝ። እስቲ ቆይ አሁን ደግሞ ገስትም ከፈተ እንትንም እንትን አለ። አሁን ሰራ። ነግሬሽ ነበር እኮ እምቢ ብሎኝ ከዛ አስወጣኝ እንዳለ ካፑ ማለት ነው። እኔ አይደለም እኮ ማለት ምንድን ነበረ ስሙ እነ ዴቭ እንዲያጠፉት ነበረ ኮሜንቱ ምናምንና እንዲ ለከስልክ እየጻፍኩ ነበረ። አይ ሙድ ያዙብኝ እኮ ተነጋግራችሁ ሙድ ያዛችሁብኝ። ዛሬ ሁላችሁም ነው የተጫወታችሁብኝ። እሺ ደህና አደሩ። ለማንኛውም መልካም አዳር። ቃሎት ያሰማልን ለሁላችሁም። ይቀራችኋል ነው ትወጣላችሁ። አወጡም ከቤቴ መልካም አዳር ሁላችሁንም። ቃል መልካም አዳር። እናመሰግናለን።